ትንሽ ጊዜ መማር ይኖርብን ይሆናል። እኛ ዴንቨር ተማርን ስለ ሰከንድ ጀነሬሽን ተማረንና ቋንቋችንን ስለማይናገሩ ልጆቻችን ተመስገን ብለናል። ሌላ ቋንቋ ነው የሚናገሩልን እና ኢየሱስን ልንሰጣቸው እንችላለን። እኛ የኢየሱስ ጠበቃዎች ነን እንጂ የቋንቋ ጠበቃዎች አይደለም። ይሄን በሌላ ጊዜ አስተምራችኋለሁ ወይ መጨረሻ አሳዝኛችሁ እንዳልሄድ መጨረሻ ላይ እኛ ሌላ ጥብቅና አለን ኢየሱስ የሚባል እና ልጄ ሌላ ቋንቋ አውቆ የኔን ሳይችል ኢየሱስን ከነገረልኝ እንደ አድቫንቴጅ ነው የምወስደው። የኔን ለምን አልቻልክም ብዬ መከራ አልበላም። ኢየሱስን ስጥልኝ ብዬ ግን እሸኘዋለሁ፣ ጸልይለታለሁ፣ አበረታታዋለሁ፣ እንከረጅ አደርገዋለሁና እሱንም ምናልባት ወደፊት ለማድረግ ይመቸናል ብዬ በጣም አስባለሁና በሱ ምክንያት ነው ኢኩዊፕ ሚዲያ ኢንተርናሽናል ኤስታብሊሽ ያደረግነው። ዳኒ እንደተናገረው ላውንች ያደረግነው መጽሐፏ እንደ ፈርስት ፍሩት የወጣች ነች። አይ ቲንክ እየጨረሳችኋት ነገር ነው። እኔ ሲተርፍ ይዘት ሄዳለ ብዬው ነበር የሻርለቱን ላሊን እንጃ ባዶ እጅህን ሳትሄድ አትቀርም ይመስለኛል። ታንክ ዩ ሶ ማች እሱንም በማድረግ ስለተባበራችሁ። አንዳንዶቻችሁ ትላንትና ሳይን እንዳደረግላችሁ እዚህ አካባቢ መታችሁ ነበር፣ ብዙ አልተመቸም ነበር። ዛሬ ከቻለን በጊዜ ጨርስና እዛ አካባቢ ጠብቃችሁና ትንሽ ሳይን ለማድረግ ሞክራለሁ እና በጣም አይ ፊል ሆም እና እግዚአብሔር በጣም በብዙ ፍቅር ስለባረካችሁና አክብራችሁ ስለተቀበላችሁ እኔም ባለቤቴም በጣም አድርገን እናመሰግናችኋለን። ትልቅ ክብር ነው የጌታን ስም ተሸክመን እንደዚህ ተጋብዘን መተን ቴኬር ተደርገን ሆስት ተደርገን ማገልገል ማለት እኔ አይ ዶንት ቴክ ኢት እንደ ቀላል አድርጌ አልወስደውም። ይሄ ያልነበረበት ዘመን ነበር። ከኛ በፊት የነበሩ አገልጋዮች ከኛ በላይ እግዚአብሔር የቀባቸው ነበሩ። ግን ይሄ እድል አልነበራቸውም። ተከብረው ተጋብዘው ትኬት ተገዝቶላቸው መተው ምናምን ይሄ እድል ብዙ አልነበረ ፎር ሳም ሪዝን ማለት ነው። በእኛ ጊዜ ግን ደግሞ እግዚአብሔር አረገውና ስለ ፍቅራችሁ እግዚአብሔር ይባርካችሁ ለማለት ነው። ዛሬ ትንሽ የቀረኑን የመጨረሻ ነገሮች እናገርና ትንሽ ደቂቃዎች ለጸሎት ብናስተርፍ በጣም ጥሩ ነው ብዬ አስባለሁ። እግዚአብሔር ጸጋ እንዲሰጠን በጣም ብዙ ጊዜ ተማረን እኮ በጣም ብዙ ጊዜ አወቀን፣ በጣም ብዙ ጊዜ እንደዚህ ከተሰበከን ትምህርት ተማረን። ግን እግዚአብሔር ደግሞ ኃይል እንዲሰጠን ትንሽ የምንጸልይባቸው ደቂቃዎች ብናስተርፍ በጣም ደስ ይለኛል። እንሞክራለን በተቻለ መጠን ማለት ነው። በቃ እናንተ አሁን አግኝታችሁታል እኮ የማቴዎስ 25ን ዋና ሐሳብ አግኝታችሁታል። በነገ ብርሃን የዳኒን ተቀበለን በነገ ብርሃን ዛሬን መኖር በነገ ብርሃን መመላለስ የሚለው ሐሳብ ነው የተነሳንበት ዋና ሐሳብ። ጌታ ኢየሱስ ስለ መጨረሻው ዘመን ሲያስተምር ዝም ብሎ ዶክትሪንና ቻርት ብቻ አልሰጠም የሚል ኮንቪክሽን ነው። አክቹሊ ይሄንን ትምህርት እንዳስተምር የገፋፋኝ ግፊት ይሄ ነው። ኢየሱስን ሳየው ሞር ተግባር ነው የሚያስተምረው። ተጠንቀቁ፣ አትደንግጡ፣ አትናወጡ፣ እንትና አትሁኑ እያለ ተግባር ላይ ያተኮረ ነው። እኛ ዝም ብለን ፕሪዲክሽኑ ላይ ብቻ ነው። ኢየሱስ ፕሪዲክቲቭ የሆኑ ነገሮች ተናግሯል። ፕሪዲክቲቭ ማለት ወደፊት አመልክቷል። እንትን ይሆናል፣ እንደዚህ ይሆናል፣ እንደዚህ ይሆናል፣ ረሃብ ይሆናል፣ ቸነፈር ይሆናል፣ እንደዚህ ይሆናል፣ ጦርነት ይሆናል፣ የምድር መናወጥ ይሆናል፣ እንደዚህ ይሆናል እያለ እኮ ተናግሯል። እነኚህ ፕሪዲክቲቭ ናቸው። ግን ፕሪዲክቲቭ የሆኑ ነገሮች ላይ ብቻ አላበቃም። እንደዚህ ስለሚሆን እንደዚህ ኑሩ ብሏል። ስለዚህ እሱን ትኩረት ነው ይዘን የተነሳ ነው። እንደዚህ ስለሚሆን እንደዚህ እንኖር። እስከ ሰሞኑን የተነጋገርናቸው ነገሮች መርሳት የለባችሁም። ሰሞኑን የተነጋገርነው ዓለም መጨረሻ አለው፣ ይሄ ህይወት መጨረሻ አለው፣ ወደ መጨረሻው እየተጠጋን ነው። እንደ ዓለም እንደ ፍጥረት ይሄ ኮዝሞስ ያልነው ማለት ነው። the entire universeም እየተጠጋ ነው። ፍጥረት ዓለሙ በሙሉ ማብቂያ አለው ይሄ ዘመን። ግን ኮዝሞስ ብቻ ሳይሆን ይሄ ፍጥረት ዓለሙ ብቻ ሳይሆን እኛ ራሳችን እንደ ኢንዲቪጁዋልስ እየተጠጋን ነው። ምን በሚባል መሳሪያ? ሞት። በስመ አብ ምን አለበት ሁሉ አብረን ብንሆን። ሞት በሚባል መሳሪያ እየተጠጋን ነው። በቃ ላውንች እየሆንን ነው። እየተጠጋን ከትላንትና ይልቅ ዛሬ ተጠግተናል። እና እኔ አሁን ለምሳሌ ዛሬ ልደት ያላችሁን ሰዎች እኔ ደመናማ ላረገው አልፈልግም። ግን ኢን ሪያሊቲ ዛሬም ሰሞኑንም ልደታችን ከሆነ እኮ ማሰብ ያለብን ኬክ ስንቆርስ ማሰብ ያለብን እኮ የሆነ ነገር እኮ የተቆረሰ ማለት ነው። እንደዛ እኮ ነው። እና ልክ ነው። ሴሌብሬት እናደርጋለን። ለምሳሌ 50 ዓመት የሞላው ሰው 49 ነበር። 50 ስለሞላን ሴሌብሬት እናደርጋለን። 50 ሞላኝ ነው። እድሜ የጨመረ ነው። እድሜ ስለጨመረ ሴሌብሬት እናደርጋለን። ቀን የጨመርክልኝ አንተ ነህ ብለን እግዚአብሔርንም እናመሰግናለን። ግን ኢን ዋን ዌይ ግን ፕራክቲካሊ ስታስቡት የእድሜ መጨመር ነው ወይ ብሎ ደግሞ ማሰብ በጣም ጥሩ ነው። መቀነስም ነገር እኮ ነው። ኢን ዋን ዌይ ስታስቡት እኮ የእውነት እንደዛ ነው። ለምሳሌ 80 ዓመት እንዲኖር ያ ሰው ታስቦ ከሆነ 80 አይ ቲንክ ጥሩ ነው። 85 ጥሩ ነው። እና ለምሳሌ 80 ዓመት እንዲኖር የተሰጠው ሰው ቢኖር 49 እያለ 31 ዓመት ይቀረው ነበር።
31 ዓመት ይቀረው ነበር። 50 ሲሞላ 30 ቀረኝ እያለ ነው። 51 ሲሞላ 29 ቀር ወደ እየተጠጋ ነው። ወደ መጨረሻው እየተጠጋ ነው። እድሜያችን to some extent እየጨመረ ነው፣ ግን እድሜያችን ሪሊ እየቀነሰ ነው። እዚህ ምድር ላይ የምንቆይበት እየቀነሰ ነው። አሁን ለምሳሌ እዚህ ምድር ላይ የምንኖርበት ጊዜ ትላንትና ማታ ከተገናኘን ይልቅ ዛሬ በአንድ ቀን ቀንሷል። ተጠግተናል። እዚህ ሪያሊቲ ምንም ፍልስፍና አያስፈልገው፣ ቴዎሎጂ አያስፈልገው፣ ምን አያስፈልገው፣ ፕራክቲስ ብቻ ነው። በየዕለቱ የምናየው ነገር ነው። ሶ ክርስቲያን መኖር ያለበት ዛሬን በዛሬ አይደል። ይሄ የማያምኑ ሰዎች አመለካከት ነው። እኔ የአሳፍ መዝሙር 73 በጣም የሚማርከኝ መዝሙር ነው። ይሄ እንትን የሆነበት ኮንፊውዝድ የሆነበት ማለት ነው። እምነቱ የተቃወሰበት የእምነት መቃወስ ነው ምናምን በሚል አንድ ጊዜ ለመስበክ ሞክሬ ነበር። እምነቱ የተቃወሰበት ምንድነው? የተቃወሰበት ኃጢአተኞችን አይቶ ደስታቸውን አይቶ የሚበሉት የሚጠጡትን አይቶ በእግዚአብሔር ላይ ያላገጡ አይናቸውን በፈጣሪ ላይ አፍጥጠው እንደፈለጉ እየተናገሩትና በኃጢአታቸው እንትን እስቲ ተመልከት ደስታቸውን ይለዋል እግዚአብሔር። እስቲ ተመልከት ደስታቸውን እነኛ ኃጢአተኞች ይደሰታሉ ይላል። እና I think he's very honest። እነዚህ ኃጢአተኞች ይደሰታሉ፣ ይበላሉ፣ ይጠጣሉ፣ ደስ ይላቸዋል። ጮማ አለ በፊታቸው። I think ሙዚቃውን ሲሰማ ድው ሲል ምናምን ሲያደርግ ምናምን እስቲ ሉክ አደም እኔ አንተን እየፈለኩ ሚዝረብል ነኝ አኗኗሪ ብሎ በጣም በእግዚአብሔር ላይ ኮምፕሌን ያደርግና ከዛ በኋላ ይሄ ሁሉ የሆነው ግን ወደ እግዚአብሔር መቅደስ እስከገባ ድረስ ነው ይላል። ከዛ ልክ መቅደሱ ጋር ስገባ ፍጻሜያቸውን አሳየኝ ይላል። ፍጻሜያቸውን ሲያሳየው ለካ በሸርተቴ ላይ ነው ያሉት፣ እየሄዱ ያሉት ወደ ፍርድ ነው። እና በጣም ብዙ ነገር ይናገራል። ለካ እኔን ቀኝህ ይዛኛለች፣ አንተ የኔ ሆነሃል፣ በሰማይ ያለኝ አንተ ነህ፣ በምድርም ካንተ ውጭ ሌላ ምንም አልፈልግም፣ አንተ እጄን ይዛል ምናምን ብሎ እግዚአብሔርን ወዲያው ያመሰግናል። ከመቅደሱ በኋላ እግዚአብሔርን በጣም ያመሰግናልና አንድ የሚናገረው ነገር እኔ እንዴት እንደዚህ ያስባለሁ ብሎ በማሰቡ ይጸጸታል። እንዴት እንደዚህ ያስባለሁ ይልና እንደው በእውነት እኔ እንደ እንስሳ ሆንኩ ይላል። እንደ እንስሳ ሆንኩ፣ እንደዚህ በማሰቤ እንደ እንስሳ ሆንኩ ይላል። እና እኔ ቁጭ ብዬ አሰላስየው ነበር ምን ማለቱ ነው እንደ እንስሳ ሆንኩ ሲል። ልክ ነው። እንስሳ ነው በመኖ ብዛት ነገሮችን የሚመዝነው። ከዛ ውጭ እኮ ማሰብ አይችልም። ይሄ በሬ ይሄን እየበላ የት እየተወሰደ ነው ብሎ አያስብም። ወደ ቄራ እየሄደ ያለው እንደው ወደ ቄራ የሚሄዱት እኮ እንዲደልቡ ቶሎ ብዙ ይሰጣቸዋል። እውነት ቄራ ሄደው የሚታረዱት ቶሎ እንዲደርሱ ብዙ ይበላሉ። እና አይቶ ዋ የሚለው እንስሳ ነው። እና ያንን ካልበላው ብሎ የሚታገለው እንስሳ ነው። የጓደኛውን እንስሳ መጨረሻ ሳይሆን የጓደኛውን እንስሳ የመኖ ብዛት እያየ የሚቀናው እንስሳ ነው። እና በዚህ ሴንስ ነው እኔ እንደ እንስሳ ሆንኩ። አሁንን በአሁን መኖ፣ አሁንን በአሁን ክብር፣ አሁንን በአሁን ዝና፣ አሁንን በአሁን ምቾት፣ አሁንን በአሁን እየመዘኑ መኖር ይሄ የእውነት እንደው እግዚአብሔር ለሰው ልጆች የሰጠው ባህሪ አይደለም። እኛ አሁንን በነገ ነው። አሁንን በነገ ብርሃን፣ በሚመጣው ብርሃን ከትላንት ይልቅ ዛሬ መዳናችን ወደኛ ቀርቧልና። ኢንፋክት ይሄንን ዘመን ሌሊት እንደሚለው አውቃችኋል መጽሐፍ ቅዱስ። ሌሊቱ እያለፈ ቀን እየመጣ ነው ይላል። አላወቃችሁ ከሆነ ወገኖች ይሄ እኮ በጣም ያን ያህል የሚሰገድለት ዓለም አይደለም። ወርቅ ሊያቆም ይችላል፣ የሚሰገድለት ግን አይደለም። ባቢሎን ሊሆን ይችላል፣ የሚሰገድለት አይደለም። we can use it ባቢሎን ልትኖር ትችላለህ፣ በባቢሎን ልትመላለስ ትችላለህ፣ የባቢሎንን ቋንቋ ልትማር ትችላለህ፣ የባቢሎንን ፍልስፍና ልትማር ትችላለህ። ስገድ ሲል ግን ማወቅ አለብህ። አይ አቅም የለህም፣ ለዚህ አቅም የለህም። ይሄ ሌሊት ነዋ፣ ገና ጨለማ ነዋ። እንዴ መጽሐፍ ቅዱስ እኮ የምትመጣዋ ከተማ እኮ አሁን ቅድም ዳኒ ሲናገር ዲስክራይብ ሲያረጋታቸው የምትመጣዋ እኮ የምንኖርባት ህይወት እኮ ለከተማይቱ የመብራት ብርሃን አያስፈልጋትም ይላል። በጉ ራሷ ብርሃኗ ይሆናል። እውነተኛው ብርሃኗ ይሆናል። ይሄ እኮ ሌሊት ነው፣ ይሄ እኮ ጨለማ ነው። ሌሊቱ አልፏል፣ ቀኑም ቀርቧል ይላል። እንዲሁም ጌታ ኢየሱስ ማቴዎስ 24 ላይ ማቴዎስ 24 ላይ አንዱ የሚናገረው የመጨረሻ ላይ የሚሆነው ምልክት ከዋክብትና ይሄ ብርሃናት ጨረቃና ከዋክብት ይረግፋሉ ይላል እና ከሰማይ ይወድቃሉ። ምን ማለት ነው ምናምን ብዬ ሳሰላስል በቃ አያስፈልጉማ፣ በቃ ምንም አያስፈልጉም። ሊኖሩ ይችላሉ ከፈለጉ፣ ግን አያስፈልጉም። they're useless። የሚመጣው ብርሃን ጋር ሲነጻጸሩ ብርሃን ሊሆኑ አይችሉም። ይሄን የምገልጸው እኔ የሚመቸኝ አዲስ አበባ ነው። ምክንያቱም አዲስ አበባ ብዙ ጊዜ መብራት ይጠፋል እና ማታ በድንገት ቁጭ ብላችሁ እራት እየበላችሁ እልም ይላል። ድንገት ትዝ ከረሳችሁት ምናልባት ጥፍት ይላል፣ ጭልም ይላል። ጭልም ሲል
ሌሎች ብርሃናት እንተካለን። ለጊዜው መብራቶች ሻማን ለኩሳለን እንትን እናረጋለን። አሁን ደግሞ ሞባይል ፎን ስላለን እንትን ይታየናል። ብርሃን አለ ይታያል ብትለኝ ይታያል። በጣም አሪፍ ነው። እንበላለን፣ እንጠጣለን፣ እንጫወታለን፣ ይታያል። ቱ ሰም ኤክስቴንት በደንብ ይታያል። እና እንደውም መብራት አለመኖሩን ሁሉ እንረሳዋለን። አንዳንድ ጊዜ ረዘም ካለ እንደውም መብራት ይኑር አይኑር ትረሳዋለህ። አላ መብራት ከዛ በድንገት ኤልፓ ይለቀዋል ማለት ነው ብሎ ሲመጣ ቅድም ይታያል ያልንባቸው እነኛ ነገሮች ያስጠሉሃል ራሱ ስታያቸው። ወዲያው እንደውም ስራችን ማጥፋት ነው። እነሱ ያለ ማጥፋት ነው። አያስፈልጉማ፣ ቢኖሩም አያስፈልጉም፣ ኢንሲግኒፊካንት ናቸው። ወንድሞች እናቶች፣ ይሄ ዓለም ክብሩና ብርሃኑ አሁን ሲታይ በጣም እየበራ ይመስላል። አይ መብራት እስኪመጣ ድረስ ነው። መብራት ሲበራ ኢየሱስ ሲመጣ በክብሩ ሲገለጥ አያስፈልግም። ዋና ለምንድን ነው ፀሐይና ጨረቃ የሚረግፉት? እኮ ነው በቃ ምን ያደርጋሉ? የብርሃናት ምንጭ የሆነው እሱ ሲገለጥ። ይሄንን ዓለም ከሚከበረው በላይ በጣም አታክብሩት። በጣም አናክብረው። ገንዘብ ጥሩ ነው፣ ግን በጣም አናክብረው። በጣም ኃይለኛ ብርሃን እንደሆነ ሀብትና ሹመትና ክብርና ዝናና በዚህ ዓለም የምናገኛቸው ነገሮች ምናምን አይታችሁታል እኮ እናንተ። አንዳንድ ነገሮች ውስጥ እኮ እግዚአብሔር አሁን እናንተን ያስገባበት ነገር እኮ ብርቃችን ነበር እኮ ድሮ። ብርቁ ውስጥ እኮ አስገባችሁ። ስታዩት ውይ ይሄ ነው እንዴ? ሻማ ነው እንዴ? ለምን መሰላችሁ? ለዚህ ያልተሰራንማ። እኛ የተሰራ ነው ለዋናው ብርሃን ነው። እኛ የተሰራ ነው ለዋናው መብራት ነው። እሱን እያሰብን ነው መኖር ያለብን። ጊዜያዊ እዚህ ያሉት ጊዜያዊ መብራቶች እንደሆኑ አቅማቸውን እየነገርን ኢንጆይ ያደርጋለሁ፣ ትዳር አለኝ፣ ልጆች አሉኝ፣ ስራ ሰራለሁ፣ ቤት አለ፣ ምናምን አለ። ዊ ኢንጆይ፣ ግን ዋናው ብርሃን እንዳልሆኑ እያወቁ መኖር በጣም ጥሩ ነው። እኛ በሚመጣው ብርሃን መብራት ስለሚለቀቅ በሱ ብርሃን ነው ዛሬ መኖር ያለብን የሚለው ነው እየተማርን ያለ ነው። እና ጌታ ኢየሱስ ይሄንን ያስተማረው ማቴዎስ 24 እና ማቴዎስ 25 ላይ ነው። ማቴዎስ 24 ላይ ሞር ቲቺንጉ ነው ያለው፣ ትምህርቱ ነው ያለው። ማቴዎስ 25 ላይ በምሳሌ ክላሪፋይ ያደርገዋል። ምሳሌዎች እነኛ አሁን ፓራብልስ የምንላቸው እንትን ናቸው፣ አቅላይ ናቸው። ልክ ግልጥ ለማድረግ ማለት ነው። ተናግሯል እኮ 24 ላይ ያወራውን እኮ ነው 25 ላይ ሲመጣ በምሳሌ ግልጥ ያደርገዋል። የመጀመሪያው ያየነው ምሳሌ የአስርቱ ቆነጃጅት የምንለው ምሳሌ ነው። የአስርቱ ቆነጃጅት ምሳሌ ኮምፕሊኬትድ የሆኑ አተረጓጎሞች ከፈለጋችሁ ልታዩ ትችላላችሁ። እኔ የአስርቱ ቆነጃጅት ምሳሌ በጣም ደስ የሚለኝ ትምህርቱን መጨረሻ ላይ ኢየሱስ ስለተናገረው ነው። ጭማቂው ቀኒቷንና ሰዓቲቷን አመጣጡ ድንገት ስለሚሆን ቀኒቷንና ሰዓቲቷን አታውቁምና እንግዲህ ምን አድርጉ? ንቁ። እንግዲህ ንቁ። እና ያልነበራችሁ ሰዎች ካላችሁ አይ ዶንት ኖ ቪዲዮውን ማየት ትችሉ እንደሆነ በእግዚአብሔር ቤት ውስጥ ስትኖሩ መሀል ሰፋሪ ሆናችሁ አትኖሩ። መሀል ሰፋሪ እዚህም ነው እዛም ነው ያለየለት። አለማክረር ጤና እኮ አይደለም። አሁን ዓለም በጣም ማክረርን ኔጌቲቭ አድርጋብናለች። ማክረር፣ አታክርር። ሃይማኖት ይኑርህ ግን አታክርር። ሃይማኖት ይኑርህ ግን አታጥብቅ። እና እኛም ራሱን እንደማዕረግ ነው የምናገረው። ቸርች ትሄዳለህ? እሄዳለሁ፣ ግን I'm not one of those የሚሉ ሰዎች ገጥሟቸው ያውቃል? I'm not one of those I'm not one of those ነገር ግን አይደለም። ለምን ማን ነው? ሃይማኖት ማጥበቅ እኮ በጣም ጥሩ ነው። ሃይማኖት ማክረር እኮ በጣም ጥሩ ነው። ለምን መሰላችሁ ወገኖቼ? ማክረር ዴፊኒሽኑ ሌላውን ሰውዬ አፍንጫውን ማለት የኔን ሃይማኖት ያልተከተለውን ሰውዬ ማስጨነቅ፣ ማስገደድ፣ እሱ ማክረር አይደለም። እሱ ቫዮለንስ ነው። ማክረር ግን እማምነውን አጥብቄ ያመንኩ ማለት ነው። ያስኩትን ጥብቅ ባረገው ማን ይከለክለኛል? ማን ይከለክለኛል? ሌላውን ሰውዬ አጥብቅ ብዬ አልጨቀጭቅም። ሌላውን ሰውዬ አፍንጫውን አልመታም። የኔን ሃይማኖት ተቀበል ብዬ እንትን አላረግም። የራሴን ግን በደንብ አድርጌ ይዛለሁ። ይሄ እኮ ነው ማክረር ማለት። አክረረው እኮ ነው የሄዱት፣ አካብደው እኮ ነው የሄዱት። ወንድሞች እናቶች፣ በጣም ምናልባት ሳያስፈልጋቸው አይቀርም። በጣም ብዙ ቆይተናል እዚህ ላይ። መንፈስ ቅዱስ ካቆየን በጣም ያስፈልገናል ማለት ነው፣ እኔንም እናንተንም። እንዴ ጌታ ኢየሱስ እኮ ማቴዎስ 13 ላይ የእግዚአብሔር መንግስት ምን ትመስላለች አለ። የገበሬ እርሻ ውስጥ የሰወራትን ምንድን ነበረች? እንቁዋ የነጋዴው ናት። ሁለት ምሳሌዎች የሰጠው በእርሻ ውስጥ የተሰወረን መዝገብ በመዝገብና በእንቁ በእርሻ ውስጥ የተሰወረ መዝገብ ትመስላለች አለ። መዝገብ ማለት ሀብት ማለት ነው። ይሄ መዝገብ ዶሴ ሳይሆን ሀብት ማለት ትሬዠር፣ አይቆጠሬ ነገርን ነው ሀብት ትሬዠር የሚሉት። አይቆጠሬ ነገርን ነው መዝገብ የሚሉት። እና በእርሻ ውስጥ የተሰወረ መዝገብ ትመስላለች አለ። እና አንድ ገበሬ ነበረ እና አንድ ቀን
አንድ ሰው must be like ሲያርስ መሆን አለበት። አንድ ሰው አገኛት፣ እርሻው ውስጥ የተሰወረ የተደበቀ መዝገብና ሀብት እንዳለ አገኛት እና ባገኛት ጊዜ ትዝ ይላችሁ እንደሆነ ከደስታው የተነሳ ይላል። ከደስታው የተነሳ በጣም የሚገርመኝ ቃል፣ ከደስታው የተነሳ ሄደና ወደ ቤቱ ያለውን ሁሉ ሸጠና፣ በደስታ ማለት ነው፣ በደስታ ያለውን ሁሉ ሸጠና ያን መሬት ገዝቶ የራሱ አረጋው ይላል። ተቀጥሮ የሚሰራ መሆን አለበትና ሲመላለስ ምሳሌ ነው። እርግጥ ሁሉ ነገር አይተነተንም ትላንትና እንዳልኳችሁ፣ ግን አይ ቲንክ he must be a farmer። በቃ አንተ በምሳሌ ውስጥ he must be a farmer። ፋርመሮች የዛን ጊዜ they are not landlords ሌሎች ናቸው። ፋርመርስ ደግሞ አሉ ተቀጥረው የሚሰሩ ናቸው እነኚህ። እና የማይደፈረውን ነው የደፈረው እና እሱ ተቀጥሮ የሚሰራ ነበር። ይሄንን እርሻ እገዛዋለሁ አለ። እንዴ ለምንድን ነው ያበደው? እገዛዋለሁ የሚል ሪስኩስ ለምንድን ነው ደግሞ? ደስ እያለው ነው። ደስ እያለኝ ያለኝን ሁሉ ሸጬ የራሴ ያደርጋለሁ አለ። ለምንድን ነው ያላችሁ እንደሆነ የእርሻው ክብር ተገለጠለታ። የእርሻው ክብር ሲገለጠለት ኃይለኛ መዝገብ በውስጡ አለ፣ ኃይለኛ ሀብት በውስጡ አለ። የእንቁዋም እንደዛ ነው። ኃይለኛ ክብር የተገለጠላቸው በሙሉ እኮ በደስታ ሁሉን ሰጥተውት ነው የኖሩት። የተገለጠላቸው ሁሉ እንደቀላል አልያዙትም። ኢየሱስ እንደቀላል አይያዝም ወንድሞች እናቶች። ዋና የምንላቸውን ነገሮች የሚያስጠላ አምላክ ነው። ክብር ለእግዚአብሔር ይሁን። ፊልጵስዩስ ምዕራፍ 3ን ስታነቡ የምታገኙት ይሄ ነው። ዋና እንኳን የማይረቡትን የሚረቡ የሚመስሉትን የማይረባ ያደርጋል። አሁን በስምንተኛው ቀን መገረዝኩ በጣም ትልቅ አይሁዳዊ ነኝ እኔ ዝም ብዬ በመወለድ ነው ያገኘሁት እንደማንም አይደለም ምናምን የምትልበት የምትመካበት። በስምንተኛው ቀን የተገረዝኩት እስራኤላዊ ነኝ አይሁዳዊ ነኝ ከብንያም ወገን ነኝ ይላል። የብንያም ወገንነትም ራሱ እኮ እኛ እንኳን በአንዳንድ ወገን እኮ እንኮራለን። እንኳን የብንያም ወገን ማለት የነገስታት ዘር ነው። ሳኦል የመጀመሪያው የመጣበት የብንያም ወገን። ከብንያም ወገን ነኝ ካልክ የመጀመሪያው የእስራኤል ኪንግ የመጣው ከብንያም ነው። ፈሪሳዊ ነኝ። ፈሪሳዊነት በጣም የሚያስመካ ነው። የተማረ ነው፣ ሊቅ ነው። እነኚህን ሁሉ ወዜ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት እነኚህ ሁሉ ነገሮች እንደ ጉድፍ ሆኑብኝ ይላል። ምንም ችግር የሌለባቸው እኮ ነው። ምንም ችግር የሌለባቸው የሚመስሉትን ሁሉ ተራ ያደርግባቸዋል ኢየሱስ። የእግዚአብሔር ኢንፋክት ከጸለይን ይሄን መጸለይ ያለብን ሜቢ የጥበብንና የመገለጥን መንፈስ እግዚአብሔር ይስጠን። አይ ቲንክ ለኤፌሶናውያን ጳውሎስ የሚጸልየው ማለት የጥበብና የመገለጥን መንፈስ እግዚአብሔር እንዲሰጠን እንዲገልጥልን መጸለይ በጣም ያስፈልጋል። ምናልባት ስላልበራልን ይሆን ወይ ቀለል አድርገን የያዝ ነው። ምናልባት ስላልገባን ይሆን ወይ ዘባሌው በእኛ ቤተክርስቲያን ሳገለግል ብዙ ጊዜ ተጠቅሜበታለሁ። ይሄ አንዳንድ ጊዜ ለምሳሌ አንዳንድ ጊዜ ስጦታ ለሰው ስትሰጡ ተጨንቃችሁ አታውቁም? ስጦታ ለሰው ስትሰጡ በጣም በውድ የገዛችሁት እቃ ከሆነ በጣም ብዙ ዋጋ ያወጣችሁበት እንትን ከሆነ የሚጨንቀው እኮ እንዴት አድርጌ ላሳውቀው ለሰውየው ይሄን ያህል ገዛሁት ማለት አይቻል። ግን እንደ ኖርማል እንዳይመስለው። አሁን አዲስ አበባ የተመሳሰሉ ነገሮች አሉ ከቻይና ከምናምን የሚመጡና ኃይለኛ ነገር ገዝተህ ግን ያኛውም አለ። አንተ ማአት ሺህ ብር አውጥተህበት ግን በትንሽዬ የሚገዛ አለ። ተመሳሳይ ነው፣ አንድ አይነት እና ለሰውየው ሰሰተው ይሄኛው እንዳይመስለው ምን ላድርግ? እና ሰው እኮ በነገራችን ላይ ፕራይስ ታግ ሳይቆርጥ ከሰጠህ እሱን እየነገረህ ነው። ሳይቆርጠው ከሰጠህ እኮ እሱ ነው ባይ ዘ ዌይ ይሄ ነገር እንደቀላል እንዳትይዘው ነው። ከደረሰኝ ጋር ከሰጠህ እኮ ትንቆ ነው። እግዚአብሔር እኮ መዳንን እንደዛ አድርጎ ነው የሰጠን። እኛ እኮ በብርና በወርቅ የተገዛን ሰዎች አይደለም። የኛ መዳን በብርና በወርቅ በሚያልፍ ነገር የተገዛ ሳይሆን በከበረው በክርስቶስ ኢየሱስ በደሙ ኃይል የተገዛ ከነ ደረሰኝ እኮ ነው የሰጠን እግዚአብሔር። አንዴ በነገራችን ላይ ብሎ እግዚአብሔር ይሄንን መዳን አንድያ ልጅን ሰውቼበታለሁ። this is the blood of Christ። ይሄንን ቫልዩ ካልተገለጠልን ይሄ ፕራይስ ታግ እግዚአብሔር ፕራይስ ታጉን ቆርጦ አይደለም መዳናችንን የሰጠን። ምን እያለን ነው እግዚአብሔር? ፕራይስ ታጉን ደብቆ አይደለም፣ በአደባባይ በቀራኒዮ አደባባይ ይሄ ነው ደረሰኙ። በቀራኒዮ አደባባይ ላይ የፈሰሰውን ደም እሱ ነው ያስገባችሁ ብሎ ነገረ። this is the price እግዚአብሔር የከፈለው ማለት ነው። አንድያ ልጁ እንዴት እናርግ ታዲያ? ንቁ፣ የነቃ ህይወት እግዚአብሔር ይስጣችሁ። የዚህ ዘመን የሃይማኖት ችግር ቀለል አድርጎ መያዝ ነው። ይሄን ጻፉ በልባችሁ። የዚህ ዘመን የሃይማኖት ችግር የሃይማኖት ማዕከላት ውስጥ አለመምጣት አይደለም። ሰው ይመጣል፣ እኛም ጋር ይመጣል፣ ሌላውም ጋር ይጎርፋል። እውነትን ለመያዝ ግን ሲሪየስነስ የለም። ሰዎች ቤተክርስቲያን ይመላለሳሉ፣ ክራይስትን አጥብቀው አይይዙ እና ህሊናችንን ለማርካት ነው መሰለኝ፣ ሃይማኖት አለኝ ለማለት ነው መሰለኝ። ሰው ሁሉ በቃ ሃይማኖት አለው፣ ግን ሲሪየስሊ አይይዘው። ትከተለዋለህ ወይ?
ክርስቶስ እኮ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀል ይሸከም ይከተለኝ ብለዋል። እንደዚህ አይነት ሲሪየስ ነገር ስታወራ የለበትም። አይኔ በነገራችን ላይ እንደዛ የሚያካብድ አይደለም እንደዛ ያደርጋሉ ሰዎች። በጣም ሲሪየስ ወሬ ስታወራቸው አይ እንደዛ እኮ አይደለም አለው እንጂ ግን የለውም እንዴት ይባላል? ስም አለ ሞተህማል ከመባል እግዚአብሔር ይጠብቃችሁ። ከተከተልነው አይቀር እስከ መጨረሻ እንከተለዋለን። እስከ ተከተልነው አይቀር አክብረን እንከተለዋለን። እሱ ነው እንግዲህ ንቁ የነቃ ህይወት። ሁለተኛው ትላንት ያየነው የመክሊት ነጋዴዎቹ ምሳሌ ነው። ይሄም ክላሪፋይ ለማድረግ ነው ኢየሱስ የተጠቀመበት። የመክሊት ነጋዴዎቹ ምሳሌ ደግሞ ትምህርቱ አንድ ነው። በነገ ብርሃን መኖር ማለት እንግዲህ ንቁ ነው። በነገ ብርሃን መኖር ማለት እንግዲህ ትንሽ እንትን አላችሁ ማለት ነው። እንግዲህ ስሩ እየሰራ እንዴት ነው የምንጠብቀው? እየሰራን እያገለገልን እያተረፍን ኤግዛክትሊ ቀብረን ሳይሆን እያተረፍን። ጸጋችሁን አትቅበሩ። እግዚአብሔር የሰጣችሁን መክሊት አትቅበሩ። መጀመሪያ ደረጃ በደንብ የተማርነው እግዚአብሔር ሰጥቶናል ነው። እስቲ እግዚአብሔር ጸጋ ሰጥቶኛል የምትሉ አይደል? በቃ እግዚአብሔር ጸጋ ስጦታ ሰጥቶናል፣ ካሪዝማ ሰጥቶናል፣ ጊዜ ሰጥቶ ያልተቀበለ ሰው የለም። አላወቃችሁት ይሆናል፣ ሪኮግናይዝ አላረጋችሁት ይሆናል፣ ያልተቀበለ ሰው የለም። ጊዜ እኮ የእግዚአብሔር ስጦታ ነው። ጊዜ እግዚአብሔር ሰጥቶናል፣ ታለንት እግዚአብሔር ሰጥቶናል፣ ገንዘብ እግዚአብሔር ሰጥቶናል፣ የጸጋ ስጦታ እግዚአብሔር ሰጥቶናል። ምን ላርግ ታዲያ? ዝም ብላችሁ ቁጭ አትበሉ። ሲተጉ የሚያገኛቸው ሲመጣ ጌታቸው እያረስን ቢያገኘን እያገለገለን ቢያገኘን በጸጋችን እያገለገለን ቢያገኘን አገልግሉ ነው። እነኚህን ሁለት ባላንሶች በደንብ አይ ቲንክ እንደገና ሃይላይት ማድረግ በጣም ጥሩ ነው። ሁላችን ስጦታ ስለተሰጠን ሁላችን አገልጋዮች ነን። ሁላችን አገልጋዮች ነን ማለት ግን ሁላችን መሪዎች ነን ማለት ግን አይደለም። መሪዎች አንዳንዶቹ ነው። ኤፌሶን 4:11 እና 12 አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን አስተማሪዎች፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች እንዲሆኑ ሰጠ። አንዳንዶቹ ናቸው። አሁን አንዳንዶቹ ሁላችን አይደለንም። አሁን ከዚህ ውስጥ ለምሳሌ አንዳንዶቹ ጥቂት ናቸው የሚመሩን ማለት ነው። ሁላችን አንመራም። መሪ አለ፣ ተመሪ አለ። ግን አንዳንዶቹ እያገለገሉ እኛ እንከታተላለን ማለት ግን አይደለም። አንዳንዶቹ አክቹአሊ የተሰጡት እኛ ሁላችን በጸጋችን እንድናገለግል ለማስታጠቅ ነው። to equip the saints for works of service እንድናገለግል ሁላችን በጸጋችን እንድናገለግል በቃ የትናንትናው ብታዩ ይሻላል። አገልግሉ፣ ጌታን አገልግሉ ማለት እንዲሁ ክፍት በሆነ ቦታ ሁሉ የሚቆም ሰው እግዚአብሔር ያርጋችሁ። በጣም አሉ ቸርች ውስጥ እኔ አሁን እኛ ቸርች በጣም የምደነቅባቸው ሰዎች አሉ። ክፍት በሆነ ይቆማሉ፣ አይታወቁ። የምንታየው ጥቂት ሰዎች ነን። ይሄ እንዳፍንጫና እንደ አይን ትናንት እንዳልኳቸው የምንደነቀው እነሱ አይታዩ። ውስጥ ያሉ ሳምባዎችና ልቦችና እንትኖችና ደም መልስ ነገር ናቸው። እግዚአብሔር ይሸልማቸዋል። እግዚአብሔር ብድራታቸውን እኛ አላጨበጨብንላቸው ይሆናል፣ እግዚአብሔር ያጨበጨበላቸዋል። አገልግሉ። በቃ እግዚአብሔር የሰጣችሁ ጸጋ በትህትና ዝቅ በማለት የሚያገለግል ሰው እውነት። አሁን ይሄ ኮንፈረንስ ሲያልቅ አንደኛ ለራስ ቁጭ ብሎ አይደንቲፋይ ማድረግ ያስፈልጋል። በምን እንዳገለግል ነው እግዚአብሔር እኔን የጠራኝ። ትንሽ ጊዜ ብትወስዱ እኮ በጣም ጥሩ ነው። ዝም ብለን ደግሞ እስከሚቀጥለው ኮንፈረንስ ከምንጠብቅ ቁጭ ብሎ ማሰብ እኮ በጣም ጥሩ ነው። ለሁላችን ጸጋ ተሰጠን ይላል። ምንድናት የኔ እግዚአብሔር? ምንድናት የኔ? በምን እንድቆምልህ ነው የምትፈልገው? ምን እንዳገለግል ነው የምትፈልገው? እርዳታ ከፈለጋችሁ አሉ ለፓስተርስ ፓስተር እኔ እግዚአብሔር በዚህ እንድቆም እግዚአብሔር የጠራኝ ይመስለኛል። ኮንፈርም ታደርጋለህ ወይ? ጓደኛዬ ኮንፈርም ታደርጋለህ። ባይዘው ትላንትም ለአገልጋዮች ስላነሳሁት የጸጋ ስጦታ ያስታውቃል። የተደበቀ አይደለም። ለእናንተም ይቀላል ስታረጉት። አሁን አንዳንዱ ነገር ከማን አንሳለሁ ብለን ስናረገው ይከብዳል። ማሙሻም ይሰብካል። እኔ ከማሙሻ በምን አንሳለሁ ብላችሁ ይከብዳል። በጣም ከባድ ነው። it's like ለእናንተም ከባድ ነው። እንትናም ሽማግሌ ሆኗል፣ እያስተዳደረ ነው። እኔ ከእንትና በምን አንሳለሁ? በትምህርትም 2 ዲግሪ አለኝ፣ በእንትንም እስቲ ልሞክር። ይከብዳል። የሚከብዳችሁ ነገር ምናልባት ስጦታችሁ አይደለም። የእውነት ላለም ይዘምራል። እኔስ ብዬ ብቆም አስባችሁታል? እስካሁን ድረስ አብዛኞቻችሁ 75% ሄዷል። አይሆንማ። እኔም ይከብደኛል፣ አልችለውም። መከራ ነው የምበላው። መከራ የሚያበላችሁ ነገር ሜቢ ዛትስ ኖት ዩር ጊፍት። ፈልጋችሁ ማግኘት ፕላስ አጠገባችን ያሉ ሰዎችም ያውቁታል። አጠገባችን ያሉ ሰዎች ያውቃሉ። ያንተ ስጦታ ይሄ ነው ይላሉ። ያልሆነውንም ያውቃሉ። ስለማይነግሩ ነው እንጂ ያስታውቃል። ገና ስትጀምሩት ሰው ሁሉ ዝም ብሎ
ከሆነ በቃ አይደለም ማለት አካል ለማነጽ አይደል እንዴ ወገኖቼ? እኮ ኦነስቲ የሆነ ወሬ እኮ ማውራት በጣም ጥሩ ነው ቸርች ውስጥ። አካል ለማነጽ አይደል እንዴ? ካልታነጽኩበት ሜቢ ስጦታ አይደለም ማለት። አሁን ቁጭ ብላችሁ ለምሳሌ ትሰሙኛላችሁ and by the grace of God በእግዚአብሔር ጸጋ and through the Holy Spirit የሆነ መተናነጽ ሀፕን ያደርጋል። መዝሙር ስንዘምር ቅድም መተናነጽ ሀፕን ያደርጋል። ዳኒ ወጥቶ ኢንካሬጅ ያደርጋል፣ መተናነጽ ሀፕን ያደርጋል። ስጦታችን ባይሆን አስቡት። በጣም እኮ በጣም ያስታውቃል። ኧረ በስመ አብ ገና ሳይጀምር ሰውየው መቼ ነው የሚጨርሰው ምናምን ማለት ጀምራል። እና ለእናንተም የሚያስታውቅ ለእናንተም ፍሎው የሚያደርግ ነው። ሰውም የማያስተኛ ነው። ለእናንተም ፍሎው ያደርጋል፣ ሰውንም እንትን አያደርግም፣ አያታክትም። ስጦታዬ ነው ስላልገባችሁ ነው እንጂ የሚሉ ሰዎች አሉ። እንዴት ነው የማይገባው ስጦታ? ይሄ እኮ ማለት ምን ማለት ነው? እኔ እኮ አይን ነኝ አካል አልተረዳኝም። እንዴት አካል አይንን እንዴት ነው አካል የማይረዳ? እኔ እኮ እጅ ነኝ፣ አታውቅም? እጅ ነኝ አልተረዳችሁኝም እንጂ እጅ ነኝ እኮ አይልም። እጅ ዝም ብሎ እጅ ነው። ሌላ ለምሳሌ መሄድ አይቀለውም። እጅ ምንድነው የሚቀለው ስትል ይሄ ነው የሚቀለው። ያጥማል፣ ይበላል፣ እንትን ያደርጋል። እጅ የእጅን ስራ ስራ ይቀለዋል። አይ በቃ ልሂድበት ከተባለ ይሄ አንዳንድ ጊዜ ለጂምናስቲክ ይሆናል። እንደምንም ራሱ ተደንቀን የምናየው እኮ በእጃቸው ሰዎች ሲሄዱ ነው። ረጅም ጊዜ ግን መሄድ አይችልም። ለማስደነቅ ይሆናል። አንዳንድ ጸጋዎች ለማስደነቅ ሊሆኑ ይችሉ ይሆናል። እንደምንም ብለን በመከራ ማለት ነው እንደምንም በመከራ ሊሆን ይችላል። የሚቀለው ግን ይሄ ነው። አካልም አፕሪሼት የሚያደርገው እጅ ሲሆን ነው። እግር ካልሆንኩ ካለ እንዴት ይሆናል? አፍንጫ ካልሆንኩ እንዴት ይሆናል? ስለዚህ የሚቀላችሁ የምታረጉት ናቹራሊ ፋንክሽን የምታረጉት እሱ ነው። እግዚአብሔር ሱፐርናቹራሊ የሰጣችሁ ማለት ነው። እና ትላንት ለአገልጋዮቻችሁ መስክሬ ነበር። እኔ በልጅነቴ ትልቁ ችግሬ ለምሳሌ መናገር አለመቻል ነበር። አላወራም ነበር፣ መናገር ነበር ችግሬ። ከዛ በኋላ ጌታ ኢየሱስን ስቀበል መናገር ቀለለኝ። ይሄ ምን ያሳያችኋል? በትምህርት ያላገኘሁት የንግግር 3 ችሎታዎች ምናምን ተብሎ አልተማርኩ። በንግግር አላገኘሁት፣ በስልጠና አላገኘሁት፣ በትሬኒንግ አላገኘሁት፣ በዲግሪ ብዛት አላገኘሁት። እኔ አንዳንድ ሰዎች አሁን ለምሳሌ ዶክትሬት ስለተማረን ማስትሬት ምናምን ስለተማረን ከሱ በኋላ ተናጋሪ የሆንኩ የሚመስላቸው ሰዎች አሉና እንዲሁም አንዳንድ ጊዜ ባልሰራው ኖሮ እንደ ይሄን ትምህርት ምናምን ላሉ እሱ አይደለም እኔ ተናጋሪ ያደረገኝ። እኔ ዶክተር ሆኜ አይደለም መናገር የጀመርኩት፣ ማስተርስ ሰርቼ አይደለም መናገር የጀመርኩት፣ ባይብል ኮሌጅ ገብቼ አይደለም መናገር የጀመርኩት፣ ሳልገባ በፊት ነው የጀመርኩት። መቼ ያላችሁ ነው? ጌታን ስቀበል መናገር ጀመርኩ ማለት ነው። እና ትላንት እንደነገርኳችሁ ነው አገልጋዮች ቤተሰቦቼ የተቀበልኳት እምነት ነው እንጂ የከበደቻቸው እቺ ተአምር ግን አስደስታቸዋለች። በጣም ይጨነቁ ስለነበረ አለመናገር ያስጨነቃቸው እንዴ አወራ እኮ እስኪባል ድረስ አወራ። አቀለለልኝ እግዚአብሔር። ምን ስለሆነ? ጸጋ ስለሆነ። ከዛ በኋላ ደግሞ አዞሮ ስራዬን ለዘላለም መናገር አረገው ማለት ነው። እየዞርኩ እንድናገር አረገ እግዚአብሔር። ይሄ እኮ የሚያሳየን በችሎታችን ያመጣ ነው አይደለም፣ በትምህርት ብዛት ያመጣ ነው አይደለም፣ ናቹራል ታለንት አይደለም፣ ከናቹራል ታለንት በላይ ነው። ከተፈጥሯዊ ብቃት በላይ የሆነ እግዚአብሔር የሰጣችሁና ዝም ብላችሁ ስታረጉት ፍሎ የሚያደርግ ነገር የጸጋ ስጦታችሁ ነው። አትቅበሩት። እሱ የእግዚአብሔር ስጦታ ስለሆነ አገልግሉበት። እንዲሁ የእግዚአብሔር ቤት የሥራ ቤት ያርግልን እግዚአብሔር። እኔ በእውነት የእግዚአብሔር ቤት የሥራ ቤት፣ የወሬ ቤት ሳይሆን የሥራ ቤት። አሁን ሰው በጣም እውነት በጣም ብዙ ክርስቲያን በጣም ይቅርታ ዛሬ ስለሚሄድ መጨረሻው ከዛ በጣም ብዙዎቻችን በጣም ወሬኞች እየሆንን ነው። በጣም እናወራለን፣ ወሬ እንሰማለን፣ እናወራለን። የማይረባ ነገር፣ ፍሬ የሌለው ነገር። አንመሰክርም፣ አንጸልይም፣ አናገለግልም፣ ኮንትሪቢዩት አናረግም። we just talk። ስለ ቤተ ክርስቲያን እናወራለን፣ ስለ እንትኑ እናወራለን፣ ስለ አየሩ እናወራለን፣ ስለ እንትኑ እናወራለን፣ ኢንተርቴይንመንት እናወራለን፣ ቁጭ ብለን ወሬ እንሰማለን። እግዚአብሔር ሲመጣ ወሬ መዝኖ ነው እንደሚቀበለው? ኧረ አይደለም። እውነት እግዚአብሔር ክርስቶስ እኮ ሲመጣ ስራው ተመዝኖ እኮ ነው። አገልግሎት ተመዝኖ እንደ ወገኖች የእውነት እየሰራን ያገኘን እግዚአብሔር እየሰራን የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። እየሰራን እያገለገልን እየተጋን እግዚአብሔር ቢያገኘን የሚል የመጨረሻው ተመሳሳይ ስለሆነ ትንሽ ነካ አደርግላችሁና አይ ቲንክ መጨረሻ ላይ ጸልየን እናጠቃልላለን። ፎርሙላው ትንሽ ተዛብቷል ዛሬ እኔ አይደለሁም። እንቀጥላለን ማለት ነው። ሶስተኛው ምህረት ስለማድረግ ነው። በነገ ብርሃን መኖር ማለት ምን ያካትታል? እስቲ ከስራ ጋር የተያያዘ ነው። ግን እንግዲህ ምህረት አርጉ ነው። እንግዲህ ምህረት አርጉ፣ እንግዲህ ማሩ። ቃሉ ምህረት አርጉ ማለት ይቅርታ አርጉ ማለት አይደለም። ይቅርታን፣ ጸጋን
እና ምህረትን አስተካክለን እንረዳ ወገኖች። ይቅርታን፣ ጸጋን እና ምህረትን አንደርስታንድ ማድረግ ያስፈልጋል። forgiveness, grace, mercy. forgiveness ለማን ነው? ይቅርታ ለበደለ ሰው ነው። ሰው ሲበድል ይቅርታ ነው የምንሰጠው። ለበደለኝ ሰው ይቅርታ ሰጣለሁ። እሱ forgiveness ይባላል። ለምንድን ነው forgiveness የምትሰጠው ሲባል በደል ስለበደለ forgiveness ሰጣለሁ። ለበደለ ሰው ይቅርታ ይሰጣል። ይቅርታ ምንድን ነው? ለበደለ ሰው የሚሰጥ ነው። ጸጋ ምንድን ነው? ጸጋ የነኚህ ሁሉ የበላይ ነው። አሁን ለምሳሌ እግዚአብሔር በጸጋ አዳነን ነው የምንለው። ጸጋ ለማይገባው ሰው የተሰጠ ማለት ነው። አይገባውም፣ አይመጥንም፣ እንትና አያረግም፣ ኳሊፋይ አያረግም፣ ምን አያረግም፣ ግን I just give። ለምሳሌ አሁን የዚህ ትልቁ ምሳሌዎች እኛ ነን። ራሱ በጸጋ ነው ያዳነን ስንል ኳሊፋይ አናረግም፣ ምን አናረግም፣ እግዚአብሔር ፍቅሩን ገለጣለን። ፍቅርን ለማይገባው ሰው መግለጥ፣ ይቅርታ ስለማድረግ ስላለማድረግ ሳይሆን በደል አለ የለም ሳይሆን ምንም አይመጥንም አይገባውም ነበር፣ ፍቅር ላቪሽ ያረኩበት፣ እሱ ምን ይባላል? ጸጋ ይባላል። ምህረት ግን ከሁለቱም ትለያለች። አሁን ብዙ ሰው ይቅርታና ምህረትን ያምታታል። ይቅርታ ለበደለ ሰው ነው፣ ጸጋ ለማይገባው ሰው ነው። ምህረት ለሚያስፈልገው ሰው፣ ኒድ ላለበት ሰው ነው። መርሲ ኒድ ላለበት ሰው፣ ለሚያስፈልገው፣ ባዶነት ላለበት፣ ክፍተት ላለበት፣ ክፍተት ላየነበት a person in need ነው መርሲ የሚያስፈልገው። ደጉ ሳምራዊ እንዳረገው ማለት ነው። ደጉ ሳምራዊያን ማረው፣ ምህረት አረገ፣ ምህረት ያረገለት። what does that mean? በቃ ወድቆ ተቀጥቅጦ በወንበዴዎች አገኘው መንገድ ላይ። ይሄ ሰው አሁን forgiveness የሚያስፈልገው አይደለም፣ ግሬስ አይደለም። ኢሚዲየት ኒዱ መርሲ ነው። ኢንፋክት ግሬስን ለመስበክ መጀመሪያ ሰውየው ማንሳት አለብን። እሱ ምን ይባላል? መርሲ። መርሲ ምንድን ነው? በቃ ኒድ ስናይ የምንገባ፣ በሰዎች ኒድ ውስጥ የምንገባ፣ የእግዚአብሔርን ምሕረት የምናካፍል፣ ለሚያስፈልጋቸው እያካፈልን በነገ ብርሃን መኖር ምን ማለት ነው? ኢየሱስን በዚህ እያገለገልን፣ ኢየሱስን በምህረት እያገለገልን፣ ምህረት እየሰጠን ለሚያስፈልጋቸው ነው። ከየት አገኘ ነው? ቁጥር 31 እስከ 46 ቁጥር 31 እስከ 46 እሱ ነው። እናንተ ራሳችሁ አንብቡት። በቃ ለማንበብም ጊዜም ስለሌለን አሁን ሰዓቱም ስለሄደ እናንተ ራሳችሁ አንብቡ። ቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ አገኛችኋት ያቺ ጊዜ በነገ ብርሃን መኖር። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ይሄ ኖርማል የእረኛ ስራ ነው። በጎችና ፍየሎች አንድ ላይ ሊውሉ ይችላሉ። አንድ እርሻ ላይ ሊሰማሩ ይችላሉ። አንድ ቦታ ላይ ሳር እየበሉ ሊውሉ ይችላሉ። በጎችና ፍየሎች፣ እረኞች ማታ ማታ ስራቸው ሲመሽ አንድ ላይ ሊውሉ ይችላሉ። በጎችና ፍየሎች አንድ ላይ ግን አያድሩም። በጎችና ፍየሎች የጋራ በረት የላቸውም፣ የጋራ መስክ ነው ያላቸው። አይ በጣም መረዳት በጣም ጥሩ። የጋራ መስክ አብረን እንውላለን ይቻላል ማለት ነው። ታውን እየጋጠን የምንውልባት ኃጢአተኛውም ጻድቁም በጉም ፍየሉም በጣም እግዚአብሔርን የሚሳደበውም ጌታን የሚያመልከውም ሲግጥ ይውላል ማለት ነው። ማታ ግን አለች። ማታ እረኞች ምን ያደርጋሉ? ወደ በረቶቻቸው ያስገባሉ። ፍየሉን ለብቻ በጉን ለብቻ ያስገባሉ። ያቺ ቀን ትመጣለች አለ ኢየሱስ። የሰው ልጅ በክብሩ በሚመጣበት ጊዜ በዙፋን ላይ ይቀመጣል። ዚስ ዳኝነት ነው፣ ይሄ ፍርድ ነው። ይመጣና በዚህ ዓለም ላይ የምንኖረውን በጎችና ፍየሎች አንድ ላይ እየበላን ተሰማርተን ያለነውን ምን ያደርጋል? ይለያል። በጎችን ለብቻ ፍየሎችን ለብቻ ይለያል። የመለየት የሴፐሬሽን ታይም ነው። ይሄንን በጥልቀት ለምታጠኑ ሰዎች ይሄንን ምሳሌ ከዚህ በተለየ የሚረዱት የመጽሐፍ ቅዱስ አስተማሪዎች አሉ። ማቴዎስ 25 ከቁጥር 31 ጀምሮ ያለው የበጎቹና የፍየሎቹ ምሳሌ ይሄን ትንሽ ጠቀስ ላድርግላችሁ። ምናልባት ኢንትረስትድ ከሆናችሁ፣ ኢንትረስትድ ካልሆናችሁ መተው ይቻላል። እኔም ያን ያህል ኢንትረስትድ አይደለሁም፣ ግን ኢንትረስትድ ያልሆንኩበትን ነገር ልንገራችሁ። አንዳንድ ሰዎች የሚሉት ይሄ ከ7 ዓመት መከራ በኋላ፣ እንግዲህ ጊዜ ሲኖራችሁ የምታጠኑት ነው። ከ7 ዓመት መከራ በኋላ ኢየሱስ ይመለስና
ከሺህ ዓመት መንግስቱ በፊት በሰባት ዓመቱ መከራ ጊዜ የሰባት ዓመቱ መከራ በተለይ ለእስራኤል የመከራ ጊዜ ስለሆነ አሕዛብ ሁሉ ተነስተው እስራኤልን የሚያሰቃዩበት ዘመን ስለሆነ እስራኤልን መከራ የሚያበሉበት ዘመን ስለሆነ በሰባቱ ዓመት መከራ ጊዜ ከእስራኤል ጋራ የቆሙና የእስራኤል ጠላት የሆኑ አገሮች ፍርድ ነው ይላሉ። ይሄ ፍርድ የክርስቲያኖች ወይም ደግሞ ይሄ ፍርድ የኢንዲቪጁዋልስ ፍርድ አይደለም ብለው ያምናሉ። ለምን? ለነሱ ፌር ለመሆን። ለምን መሰላችሁ ወገኖቼ? ምን ይላል? የሰው ልጅ በክብሩ በሚመጣበት ጊዜ ቅዱሳን መላእክቱ ከእርሱ ጋር በሚመጡ ጊዜ አሕዛብ ሁሉ በፊቱ ይሰበሰባሉ። አገኛችኋት? ቁጥር 32 አሕዛብ ሁሉ all the nations ነው የሚለው። ስለዚህ ኔሽንስ ነው። ይሄ የኔሽንስ ፍርድ ነው ይላሉ። ይሄ የኔሽንስ ፍርድ ነው። ህዝቦች በሙሉ ኔሽንስ በሙሉ ይሰበሰቡና ደግሞ የፍርዱ ምክንያት በሰባቱ ዓመት የመከራ ዘመን የአውሬው ዘመን የመከራው ዘመን ጊዜ how did you treat my people ወንድሞቼ የሚላቸው እስራኤልን ነው ብለው ያምናሉ። ወንድሞቼ የሚላቸው እስራኤልን ነው። ምክንያቱም ከነዚህ ለሚያንሱት ለወንድሞቼ ስላረጋችሁት ብሎ ምሕረት ያደርግላቸዋል። ኦር ከነዚህ ለሚያንሱት ለወንድሞቼ ስላላረጋችሁ ብሎ ደግሞ ይፈርድባቸዋል። ሶ ይሄ ዳኝነት ኔሽንስ ላይ የሚደረግ ነው ብለው ያምናሉ። ሴንስ ይሰጣል ቱ ሳም ኤክስቴንት። እኔ አላምንም በሱ። ለምን ዝም ብሎ በደፈናው አይደለም። ለምን አይመስለኝም። ለምን ኔሽንስ የሚለው አገሮችን የተመለከተ አገሮች ላይ እግዚአብሔር ይፈርዳል። ይሄን የሚያክል የዘላለምን ፍርድ አገሮች ላይ እስራኤልን ትሪት በማድረግና ባለማድረግ ላይ እግዚአብሔር ይፈርዳል ብሎ ለማመን በጣም ይከብዳል። ኔሽንስ እንዴት አድርጎ በቃ አሰልፎ እሺ አሜሪካ ከማን ጋር ነበርክ? በቃ ወደ ተዘጋጀላችሁ እረፍት ግቡ እንዴ? እኔ ማለት በጣም ይቸግረኛል ይሄን ለመቀበል። ኔሽንስን እንዴት እንደ ኔሽን እንዴት አንተ ማን አፍጋኒስታን እንዴት ነው እስራኤልን ትሪት ያረከው? በዚህ መልኩ በቃ ለሰይጣንና ለመላእክት I don't think so እኔ ወንድሞቼ መጀመሪያ ደረጃ ትንሽ ስለ ወንድሞቼ እናውራ። ቆይ ስለ ወንድሞቼ ከማውራታችን በፊት ስቴፕ ባይ ስቴፕ እንድንሄድ፣ አንደኛ ይሄ ስለ ፍርድ ነው፣ ስለ ዳኝነት ነው። how should we live እንግዲህ ይቅርታ ሰሞኑን እንደተማርነው how should we live in light of the future አይደል? በነገ ብርሃን እንዴት እንኑር? በነገ የፍርድ ብርሃን ነው። ይሄ ደግሞ ፍርድ አለ፣ ዳኝነት አለ። ባይ ዘ ወይ ፍርድ አለ፣ ዳኝነት አለ። በክብሩ ዙፋን ፍርድ ፊት ቆመው ነው ሰዎች። እኔ ኔሽንስ በቃ this ethnos ይሄ ማቴዎስ 28 ላይ እንዳለው አሕዛብን ሁሉ ሲል ጂኦግራፊክ አይደለም፣ ፒፕል ግሩፕ ነው፣ ሰዎችን ነው። አሕዛብን ሁሉ ደቀ መዛሙርት አድርጉልኝ ነው ያለው። አሕዛብን ሁሉ ሲል አገርን እንደ አገር ሳይሆን ህዝብ ነው። ከህዝብ ጋር ነው እግዚአብሔር ጉዳዩ። እነኝህን ህዝቦች ይሰበስብና ምን ያደርጋል? በፍርዱ ዙፋን ፊት ይቆማሉ። ፍርድ አለ ነው፣ ዳኝነት አለ፣ ኢቫሉዌሽን አለ። ባይ ዘ ወይ ወገኖች ትንሽ ልንገራችሁ። ስለዚህ ሁላችን በእግዚአብሔር የፍርድ ዙፋን ፊት እንቀርባለን። ፔሪድ። ብዙ አስተማሪዎች የዘመኑ አያምኑም ይሄን። እንቆማለን ኦሎፋስ እምናምን ማናምን። መጽሐፍ ቅዱስ በዚህ ነገር ክሊር ነው። ፍየል ብቻ አይደለም በፊቱ የቆመው፣ በጎችም ጭምር ነው ዳኝነት የተሰጣቸው። ለዘላለምና ለዘላለም ህይወትና ለዘላለም ሞት ብቻ ሳይሆን ሁላችን የዘላለም ህይወት ያገኘነውም ሳይቀር በእግዚአብሔር የፍርድና የዳኝነት ፊት እንቀርባለን። በነገ ብርሃን እንኑር ማለት በነገ ዳኝነት ፊት እንኑር ማለት። መጽሐፍ ቅዱስ የሚያስተምረንን ተመልከቱ። ማቴዎስ 16:27 የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። አትሰት ለሁሉ እንደ ስራው ያስረክበዋል። ማቴዎስ 16:27 እነኝን መያዝ በጣም ጥሩ ነው። ኢቫንጀሊካልስ በጣም ማቴዎስ 16:27 ሮሜ ምዕራፍ 2 እኔ ሮሜ ስለዚህ ማስተማሩ በጣም ይገርመኛል። ሮሜ የጸጋ መጽሐፍ ነው። ግን ሮሜ ምዕራፍ 2 ቁጥር 6 እስከ 8 ሮሜ ምዕራፍ 2 ቁጥር 6 እስከ 8 እርሱ ይላል እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ይሄ እኮ መጽሐፍ ቅዱስ ነው። እንደ ስራው ያስረክበዋል። ቁጥር 7 በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአመፀኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። አይ ገና አላሳመንከኝም ጨምርልኝ። ሮሜ 14 10 እስከ 12
ሮሜ 14:10-12 አነብላችኋለሁ። አንተ በወንድምህ ላይ ስለምን ትፈርዳለህ ይላል። አንተ በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና። ሁላችን፣ እስቲ ሁላችን በሉ። ጳውሎስ ራሱን አስገብቶ ነው። ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና። ቁጥር 11 እንዲህ ተብሎ ተጽፏልና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል። ቁጥር 12 እንግዲያስ ተመልከቱ፣ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። እያንዳንዳችን ስለ ራሳችን መልስ እንሰጣለን። why did you do that? ሰው ሁሉ አሁን የመጣለትን ይናገራል። አንድ ቀን መልስ እንሰጣለን። ኦዲተር ይመጣል። ሰው ሁሉ እንደፈለገ ይኖራል፣ ተቆጣጣሪ እንደሌለ። የፈለኩትን ተናገሬ ንስሐ ገባለሁ የሚሉ ሰዎች አሉ። በንስሐውን እግዚአብሔር ይቀበላል፣ መልስ ግን እንሰጣለን። there is accountability. እያንዳንዳችን የሚኖረው ክርስቲያኑን ጨምሮ ነው። እያንዳንዳችን ስለ ራሳችን መልስ እንሰጣለን። አንድ ጨምርልኝ ነው የምትሉ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ይሄን ዶክትሪን አይ ዶንት ኖ ኢቫንጀሊካልስ ለምን እንደማናስበው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን። አሁንም ጳውሎስ ለዚህ ነው እግዚአብሔርን በመፍራት የኖሩት። ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። ስለዚህ ሁላችን ኢንክሉዲንግ ፖል በእግዚአብሔር ፍርሃት የኖሩት እኮ አንድ ቀን እንደሚመጣ ስለሚያውቁ ነው። መልስ እንደምንሰጥ ስለሚያውቁ ነው። አንድ ቀን በፊቱ እንደምንቀርብ ስለሚያውቁ ነው። አንድ ቀን ስራችን እንደሚታይ ስለሚያውቁ ነው። አንድ ቀን እንደሚገለጥ ስለሚያውቁ ነው። እያንዳንዳችን በክርስቶስ በፍርድ ወንበር ፊት እንቀርባለን። ራዕይ ዮሐንስ ምዕራፍ 22 ከዚህ በኋላ በቃ ይበቃችኋል። ራዕይ ዮሐንስ ምዕራፍ 22 ከቁጥር 10 ጀምሮ እስከ ቁጥር 12። ራዕይ ዮሐንስ ምዕራፍ 22 ከቁጥር 10 እስከ 12 ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማኅተም አትዝጋው፣ አመፀኛው ወደፊት ያምፅ። ይሄ እኮ ለቸርች የተጻፈ ደብዳቤ ነው። ዮሐንስ ራእይን የምንረሳው ለሰባቱ አብያተ ክርስቲያናት የተጻፈ ነው። ለሰባቱ ምኖች ፖሉታ በደንብ ለሰባቱ ደብዳቤ እኮ ነው። ለሰባቱ አብያተ ክርስቲያናት ለቤተ ክርስቲያን ሲጽፍ ለቤተ ክርስቲያን እንዲህ ብለህ ጻፍ እኮ ነው። አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያደርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ፍርድ አለ፣ ያ እንደ ሥራ መከፈል አለ። yes ናው ይሄ የኃጢአት የዘላለም ሕይወት ዳኝነት አይደለም። ለኛ ለክርስቲያኖች እናስበው፣ ለማያምኑት ሳይሆን ለክርስቲያኖች ከሞት ወደ ሕይወት ተሻገረ የሚል ወንጌል ነው ደግሞ የሰማነው አይደለም። በእርሱ በሚያምን አይፈረድበትም። ዮሐንስ 3:17 በእርሱ በሚያምን አይፈረድበትም። በእርሱ በማያምን ግን እግዚአብሔር በላከው በልጁ ስላላመነ መቼ ተፈርዶበታል ነው። እንዲያውም አሁን ራሱ በፍርድ ውስጥ ነው ያለው። የማያምን በፍርድ ውስጥ ነው ያለው። የሚያምን ከፍርድ ነፃ ነው። ይሄ ምን አይነት ፍርድ ነው? ይሄ የኃጢአት ፍርድ ነው። በኃጢአታችን ምክንያት በበደላችን ምክንያት ሙታን የነበርን ሰዎች በኃጢአታችን ወደ ግራ ነው የሚወስደን ወይስ ወደ ቀኝ የሚለውን ኦሬዲ ተደምድሟል። ከፍርድ አምልጠናል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? በሉታ ኩነኔ የለባቸው። we're free። አሁን የት እንደምትሄድ ታውቃለህ? አብሶሉትሊ የት ነው የምትሄደው? እግዚአብሔር ጋር ነው የምሄደው። ለምን? ኃጢአቴን ስላስወገደልኝ፣ ከኃጢአት ፍርድ ነፃ ስላወጣኝ፣ ከኩነኔ ነፃ ስላወጣኝ እግዚአብሔር ጋር ነው የምሄደው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ ነው የሚለው ቅዱስ መጽሐፍ። በእግዚአብሔር ልጅ ስም ለምታምኑ ዋሴና ጠበቃዬ ከፍርድ ነፃ ያወጣኝ ስራዬ ሳይሆን ኢየሱስ ክርስቶስ ነው። ስራዬ አይደለም ነፃ ያወጣኝ፣ ስራዬ አይደለም የሚያስፈርድብኝ። የዘላለምን ሕይወት ያገኘሁት በስራዬ አይደለም። ገሃነምም የምገባው በስራዬ አይደለም። በስራችን ሳይሆን በስራው ነው ያጸደቀን። በስራው ምክንያት ደግሞ እኛ ከኃጢአት ነፃ ነን፣ ከፍርድ ነፃ ነን። ክብር ለእግዚአብሔር ይሁን። ከኩነኔ ነፃ ነን። ይሄ የኃጢአት ፍርድ አይደለም፣ የዘላለም ጀጅመንት አይደለም። ስራችንን መዝኖ ቆይሽ አሁን በአንዳንድ ሃይማኖቶች አለ መልካሙንና ክፉን ይመዝነውና ወደ አጋደለው ታጋድላለህ ማለት ነው። ክፉ ካጋደለ ወደ ገሃነም ትገባለህ፣
ደጉ ስራ ካጋደለ እና ለዚህ ነው እርግጠኛ መሆናችንም ጸድቀሃል ስትለው እሱ ያውቃል ነው ተመዝኖ ነው የሚገኘው። ከዚህ ገላግሎናል። ይሄ ደግሞ ሲሪየስ ትሩዝ ነው የገላገለን። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ለማይሰራ ነው እንደውም እግዚአብሔር ለማይሰራ እምነቱ ጽድቅ ሆኖ ይቆጠርለታል። እግዚአብሔር የሚያጸድቀው እንደውም የማይሰራውን ነው። በዚህ ሴንስ ቁርጥ ብሎ እንዲወጣልን ማለት ነው። በስራ ይጸድቃለሁ የሚለውን ሰው ሲያገኘው እግዚአብሔር የሚያጸድቀው የማይሰራውን ነው። የሚሰራማ የዘላለም ሕይወት ቢሰጠውም እኮ እንደ ደሞዝ ነው የሚቀበለው። ወንድሞችና ይሄ እኮ ማስተዋል በጣም ጥሩ ነው። እኛ we're justified by faith በእምነት ነው የጸደቅነው። ለዚህ ነው ቅዱስ ጳውሎስ ሮሜ ምዕራፍ 4 ላይ ጸጋ ደሞዝ አይደለም ይላል። ደሞዝ አይደለም። አሁን በእርግጥ አንዳንዶቻችን በጣም ስላልገባን ነው መሰለኝ የዘላለም ሕይወትን እንደ ደሞዝ የተቀበለን ምን መስል ሰዎች አለን። አሁን ደሞዝ አሁን ፔቼክ ስትወስዱ ኤቭሪ ዊክ ትገረማላችሁ፣ ትደነቃላችሁ፣ ይነዝራችኋል። አሁንም እያላችሁ ነው የምትወስዱ። አሁንም ልውሰድ በጣም አመሰግናለሁ እያላችሁ ነው ተስለክ ነው። ይሄን ነው የማመሰግነው ጡንቻዬ እንዴ አይጨመርም እንዴ እያልኩ ነው ማስተስ ለክ ይሄ ብቻ ነው የሚሰጠኝ ምናምን እያልኩ ነው። because ደሞዜ ነው እየሰራሁበት ስለሆነ አልገረምም። እኛ ለምን ነው በጣም የምትገረሙት፣ የምትደነቁት፣ የምታመልኩት፣ የምታካብዱት፣ በጣም እልል የምትሉት፣ በጣም የምትዘምሩት ምናምን ይላሉ ሰዎች? ደሞዝ ስላልወሰድኩ ነው። ደሞዝ ስላልወሰድኩ ሁሌ እኛ አሁን የዘላለምን ሕይወት አንዳንዶቻችን የዘላለምን ሕይወት የዘላለም ሕይወት እኮ ተሰጥቷል ወንድሜ ምናምን ስትለው ልክ ደሞዝ የወሰደ ነው የሚመስለው። እና ለነገሩ እኮ ምን መሰለ ወንድማሙሻ ያው እኔ እኮ ያው ያን ያህል የከፋ ያን ደና ነበርኩ እኮ ይላል። ያን ያህል የከፋ ነገር እኮ ብዙ አልነበረም። ሲጃራ ስላላጨሱ፣ ጫት ስላልቃሙ፣ ስላልሰከሩ ምናምን ደና የነበሩ የሚመስላቸው ሰዎች አሉ። ደና የለም አንደስ እኮ ነው የሚለው። ሁላችን በሽተኞች ነበርን እኮ ሁላችን ጠቅላላችን። በኃጢአታችሁና በበደል ግሬ ኤሪያ ላይ እኮ የከረመ የለም። ጠይም ቦታ እኮ የለውም እግዚአብሔር። ዓለም እኮ ጠይም ቦታ የላትም፣ ደና ቦታ ሲኦልም ያልሆነ እንትንም ያልሆነ እኮ የላትም። በኃጢአታችሁና በበደላችሁ ምኖች ነበራችሁ ይላል። ሙታን ነበራችሁ ማለት ደንዘዝ ያለን ሳይሆን ሙታን ነበር። ኢንሴንሲቲቭ ለእግዚአብሔር ኢንሴንሲቲቭ የእግዚአብሔርን ፍርድ ተሸክመን የምንዞር ነበር። ሰው ያለ ክርስቶስ የተፈረደበት ነው ኦልሬዲ። ኢንፋክት ኤፌሶን ምዕራፍ 2 ላይ በአየር ላይ ስልጣን ባለው ፈቃድ አለቃ ትሽከረከሩ ነበር ይላል። ትመላለሱ ነበር ይላል። በዲያብሎስ ቁጥጥር ስር ነበር። በዲያብሎስ ቁጥጥር ስር ነበር። ተቆጣጣሪያችን ዲያብሎስ ነበር። ማሙሻ እኔ ብላችሁ ከሆነ ያስ እርሱ ከጨለማው ስልጣን አዳነን እኮ ነው የሚለው ቆላስይስ ምዕራፍ 1 ላይ። ከምን የጨለማው ስልጣን ማን ነው? ዲያብሎስ ነው። ይገዛን ነበር ማለት ነው። ዲያብሎስ ትልቁ ችግሩ ሳይነግርህ ነው የሚገዛ። አሁን እግዚአብሔር ነግሮ ነው የሚገዛ። ኢየሱስ ክርስቶስ ጌታ እንደሆነ አምነህ ተቀበል ነው። ጌታህ ነው። ጌታህ ነኝ ሳይል ግን ያሽከረክረን ነበር። ሁላችን በዲያብሎስ ቁጥጥር ስር ነበር። እንዴ ዝም አላችሁ? አረ እኔ ደና ነበርኩ የሚለው ደና የነበሩትን አረ እንደ ኢየሱስ ያላቸው ትዝ ይላችኋል። ኢየሱስ በጣም ደና ነን ብለው የሚያስቡትን አይሁድ ያመኑትን አይሁድ ዮሐንስ ወንጌል ምዕራፍ 8 ላይ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው አለ ኢየሱስ ሲያስተምር። ማለት ሰው ኃጢአት የሚሰራው ባሪያ ስለሆነ ነው አለ። ይሄ think ግልጽ እንደሆነ አሁን ለምሳሌ ሰው ኃጢአት ሲሰራ አይደለም ኃጢአተኛ የሆነው፣ ኃጢአተኛ ስለሆነ ነው ኦሬዲ ኃጢአት የሚሰራው። ባሪያ ስለሆነ ይሰራል አለ። አይደል? ኃጢአት ከሰራችሁ የኃጢአት ባሪያ ስለሆናችሁ ነው አለ። ከዛ ጠመዘዘውና አባሰው። ልጁ እኔ ነፃ ካወጣችሁ ብቻ ነው ነፃ የምትወጡት አለ። ምን ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው፣ ነፃነት እኔ ነኝ የምሰጠው አለ። this is the truth. and then እነሱ I think በልባቸው እንዴ እኛ እኮ አብርሃም ነው አባታችን፣ አብርሃም አባት አለ ሲሉ አይ አብርሃም አባታቸው አይደለም አለ።
አብርሃም አባታችሁ አይደለም ብሎ ነገራቸው። እንዴት? አይ አብርሃም እኮ ያገኘኝ ጊዜ ሲያይ ቀኔን ደስ አለው እንጂ እንደናንተ አላረገም አለ። ምን? አብርሃም ሲያይ እንደናንተ አላረገም ደስ አለው እንጂ። እንዴ አንተ ገና 50 ዓመት ያልሞላ ሰው አይታል አብርሃም አየኝ ትላለህ ምናምን ሲሉ አባሰው ማለት ነው። አሁን ጠምዝዙ አንዴ እውነት እላችኋለሁ ብሎ አብርሃምን ልጅ ያረገው። አብርሃም ገና ሳይወለድ በፊት ከዱሩ አብርሃም ልጅ ነው ለዘላለሙ አምላክ። እኔ አብርሃም ገና ሳይወለድ በፊት ቆይቶ ነው እሱ ተወልዶ ነው እንጂ ያየኝ ሳይወለድ በፊት እኔ ነኝ አላቸው። እና ቮካቡላሪው ራሱ በጣም የተምታታም ይመስል ነው። አብርሃም ከመኖሩ በፊት እኔ ነበርኩ ነው የሚባለው ቮካቡላሪው ሴንስ እንዲሰጥ። እሱ አብርሃም ከመኖሩ በፊት እኔ ነኝ አለ። ይሄኮ ሴንስ ይሄኮ ሰብጀክት ቨርብ አግሪመንት before Abraham was born I am እንዴት ትላለህ? እንግሊዝኛው ራሱ ሴንስ አይሰጥም። አማርኛው ብቻ ሳይሆን before Abraham was born I was ነበርኩ ትላለህ እንጂ ነኝ እንዴት ይባላል? አብርሃም ሳይወለድ በፊት ነኝ አለ። እኔ ነኝ አለ። እና ገብቷቸዋል። እነሱ በጣም ገብቷቸዋል። የገባቸው ይሄ ዘላለማዊነትን አመልካች ነው። ኢተርኒቲ ነበር አለ አይባልም። እግዚአብሔር በምን ታውቃለህ? መለኮታዊ ማንነቱን አመላካች ነው። ትዝ ይላችሁ እንደሆነ ዘጸአት ምዕራፍ 3 ላይ ሙሴ እግዚአብሔርን ሲጠይቀው ትዝ ይላችኋል። ሂድና ነፃ አውጣልኝ ሲለው እኔ ሄጄ ማን ነው ቢሉኝ ማን ልበላቸው አለ። እኔ ነኝ በላቸው አለ። ማን ነው ይላል? እኔ ነኝ ያለና የሚኖረው እኔ ነኝ። ሶ እኔ ነኝ is the eternal ስም ነው የእግዚአብሔር። እኔ I am ኢየሱስ ያንን ብድግ አድርጎ ወስዶ እኔ እኮ አብርሃም ሳይወለድ በፊት ያ እኔ ነኝ ያለው አምላክ ያ የዘላለሙ አምላክ እኔ ነኝ አለ። ከዛ በቃ አብርሃም አላዋጣቸውም። አብርሃም ስላላዋጣቸው አይ ቲንክ ለመደገፊያነት ጠቅልለው እግዚአብሔር ጋር ሄዱ። በቃ እንደውም እኛ እንትን አይደለንም፣ ዲቃሎችም አይደለንም፣ እንትኖችም አይደለንም፣ እኛ እግዚአብሔር ነው አባታችን አሉ። አይ እግዚአብሔር አባታችሁ አይደለም፣ ምክንያቱም ስራችሁን ሳየው ግብራችሁን ሳየው እግዚአብሔር አባታችሁ አይደለም አለ። ታዲያ ማን ነው አባታችን? አብርሃምም ካልሆነ እግዚአብሔርም ካልሆነ አባታችን ማን ነው? እናንተ ከአባታችሁ ከዲያብሎስ ናቸው። ሰው ሃይማኖት እያለው ስነ ስርዓት ይዞ መጽሐፍ እያገላበጠ ሳይረብሽ ጨዋ መስሎ የኢየሱስ ካልሆነ የማን ነው? የዲያብሎስ። እግዚአብሔር ከየት ነው ያላቀቀን? ከዲያብሎስ ቀንበር። እኛ ሰርተን አግኝተነው አይደለም፣ ነፃ አውጥቶን ነው። በጣም እኮ ሰርተን ያገኘነው ነፃ አውጥቶን። አሁን በሰሞኑ እንደምርም ስናወራ ነበር። አሁን አንዳንድ ሰዎች አሉ በአጋንንት መያዝ የሚሰቃዩ የነበሩና ዲመን ፖሰስድ የነበሩና ዴሊቨርድ የሚሆኑ አሉ። እና በኢየሱስ ክርስቶስ ሙጣ ምናምን ሰነ ይለቃቸዋል እና ከአጋንንት ነፃ ይወጣሉ። እኛም ደስ ይለናል። ብዙ ጊዜ አይታችሁ እንደሆነ ጉባኤው ራሱ ይደምቃል። ዋይ ብሎ ቢጮህ በጣም እንገረማለን። በቃ just miracle ሰው ሁሉ በጣም ይገረማል፣ በጣም ይደነቃል። ጮሆ አንፈራፍሮ አስጮሆ ገለባብጦ አጎሳቁሎ ልብሳቸውን ቀዳዶ ቦጫጭቆ ውጣ ምናምን ስትለው ይወጣል። እና እንገረማለን፣ እኛም እንደነቃለን። እኛም እነኛን ሰዎች ባየን ቁጥር እንገረማለን። እሱ እኮ ማለት እግዚአብሔር ከየት እንዳዳ ነው እያለ እሺ አጋንንት ነበረበት እሺ እና ሲዘምሩ ስናያቸው ሲያብዱ ስናያቸው እሱ ያላገለገለ ማን ያገለግል? እሱ ያላገለገለ ማን ያገለግል? እሱ ያልዘመረ ማን ይዘምር? አታውቅም እንዴ ታሪኩ? እሺ አጋንንት ለቆት እኮ ነው። ቆይ ያለቀቀው አለ እንዴ? የእውነት እኮ ነው ይሄ። ወንድሞች እናቶቼ ስላላንፈራፈራችሁ እግዚአብሔር ይመስገን። ልብሳችንን ስላላስወለቀን እግዚአብሔር ይመስገን። ስላላንደባለለን እግዚአብሔር ይመስገን። እኮ ያው እውነት የእግዚአብሔርን ቃል ስንሰማ እኮ ጓዙን ጠቅልሎ እኮ ሄዷል። የዛን ቀን ጠቅልሎ አላስጮኸኝም ተመስገን ነው፣ አላንፈራፈረኝም ተመስገን ነው፣ የሆነ ነገር እንድበጠብጥ አላረገኝም ተመስገን። ግን ዝም ብሎ ሄዷል ማለት አልለቀቀኝም ማለት አይደል። እግዚአብሔር ከመንጋጋው ነው ያወጣን። እግዚአብሔር
ቀንበርን ሰብሮ ነው እግዚአብሔር ያወጣን። ደሞዝን አልሰጠንም እግዚአብሔር። የዘላለም ሕይወትንና ከፍርድ ማምለጥን በተመለከተ አስለቅቆን ነፃ የወጣን ሰዎች ነን። እኛ ደሞዝ አልወሰድንም። የዘላለምን ሕይወት እንደ ደሞዝ ሳይሆን የወሰድነው የዘላለምን ሕይወት በጸጋ ነው የወሰድነው። ክብር ለእግዚአብሔር ይሁን። ከፍርድ አምልጠናል? አላመለጥንም? አምልጠናል። አሁን እኛ የት እንደምንሄድ እናውቃለን? አናውቅም? እናውቃለን። የኢየሱስ ክርስቶስ ደም ነው እኛ ዋስትናችን። ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ነው ኮንፊደንሳችን። ለዚህ ነው ክርስቲያኖች ሲሞቱ ፈገግ እንዳሉ የሚሞቱት በአብዛኛው። እውነት በሞት ላይ እየፎከሩ የሞቱ ናቸው አብዛኞቹ። በሞት ላይ እየፎከሩ እንደ ኢየሱስ ሰቅለዋቸው እየዘመሩ የሞቱ አሉ፣ እስትንፋሳቸው እስኪቆረጥ ድረስ። ከስር እሳት አድርገውባቸው፣ አሁን አንዳንዶቹን በአውሮፓ ከስር እሳት ለኩሰውባቸው፣ በመስቀል እንደዚህ ሰቅለዋቸው ከስር እሳት ለኩሰውባቸው ቀስ እያለ እንዲገላቸው ማለት ነው። እሳቱ ድምፃቸውን እስኪያጠፋ የዘመሩ እንዳሉ ታውቃላችሁ። ይሄ ምን ያሳያቸዋል? የት እንደሚሄዱ ያውቃሉ። እስጢፋኖስ የት እንደሚሄድ ያውቀው ነበር። እዚህ ይወግሩታል፣ ሰማይ ግን ተነስቶ ይጠብቀዋል። ከዙፋን ተነስቶ ይጠብቀዋል። ከዙፋን ተነስቶ የሚጠብቀን አምላክ አለ። ከምን የተነሳ? ከክርስቶስ ኢየሱስ ደም የተነሳ። ተመልከቱ ወገኖች፣ ደሙ ነው ዋስትናችን። ከፍርድ in this sense ከፍርድ አምልጠናል። ከፍርድ ማምለጥ በእኛ ስራ አይደለም፣ መጽደቅም በእኛ ስራ አይደለም፣ ከፍርድ ማምለጥም በእኛ ስራ አይደለም። ነፃ ያደረገን ክርስቶስ ኢየሱስ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት፣ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል። እግዚአብሔር አሁን የሚያየን ኢን ክራይስት ነው። አሁን እኔ እግዚአብሔር የሚያየኝ በክርስቶስ ነው የሚያየኝ። ይሄ እኮ ማለታችን ነው። በእውነት እንዲያው አዳዲስ ሰዎችና ጌታ ኢየሱስን ያልተቀበላችሁ እዚህ መሃላችን ትኖር ከሆነ ጌታን ተቀበሉሽ። እንዲያው ምንም መሽኮርመም አያስፈልግም። ሰው እንዴት እንደተሽኮረመመ ገሃነም ይገባል። ምንም አያስፈልግም። እኛ ጎስቋሎች ነን ያለ ክርስቶስ፣ የተራቆትን ነን ያለ ክርስቶስ። ኢየሱስ ክርስቶስ የመጣው ልብሳችን ሊሆነን ነው፣ እንድንታይ በእግዚአብሔር ፊት። እንዴ የጽድቅ ስራችን የኛ መከራ በልተን አመጣን የምንሰራው የጽድቅ ስራችን በእግዚአብሔር ፊት እንደ መርገም ጨርቅ ነው ይላል። ቆሻሻ ጨርቅ ነው። ምን አረገ ኢየሱስ ክርስቶስ በመስቀል ላይ ሲሞት? ቆሻሻውን አወለቀልንና እኛ ደግሞ የእሱን ጽድቅ ለበስን። የእኛን ኃጢአት እሱ ላይ አየው፣ የእሱን ጽድቅ ደግሞ እኛ ላይ አየው። መለዋወጥ እኮ ነው። እግዚአብሔር ኤክስቼንጅ አረገልን፣ ነፃ አወጣን። ክብር ለእግዚአብሔር ይሁን። አዎ ወንድሞቼ እናቶቼ፣ በስራችን አልጸደቅንም ማለት ይሄ ስሙኝ ፕሊዝ፣ በስራችን አልጸደቅንም ማለት ስራችን አይመዘንም ማለት አይደለም። ስራችን ይመዘናል፣ ስራችን ይታያል፣ ስራችን ኤክስፖዝድ ይሆናል። እንደ ስራው መጠን ይከፍላል እግዚአብሔር። እንደ ስራው መጠን እግዚአብሔር ይከፍላል። እኔ በቃ ዳኒ ማስተማሪ ስለሆነ እናንተ መዝኑት ቁጭ ብላችሁ ተሳስቼም ከሆነ እኔ አጠፋፍም አዳዳንም የሁሉ ሰው አንድ አይነት ነው ብዬ አላምንም። መጽሐፍ ቅዱስ ሳነብ አጠፋፍም አዳዳንም ሌቭል ነገር አለው ያምናል መጽሐፍ ቅዱስ ሳነብ። ይሄ የምትመረምሩት ነው። እኔም አም ሬዲ ለመመርመር። ሰው በተሰጠው ልክ ግን ይፈረድበታል፣ ይመዘናል። አትሊስት ለምሳሌ ማቴዎስ ወንጌል ምዕራፍ 11 ላይ ጌታ ኢየሱስ እርሱ ራሱ በየመንደሮቹ ተመላልሶ ወንጌል የሰበከባቸውን ከተሞች መውቀስ ጀመረ። ትዝ ይላችሁ እንደሆነ እግዚአብሔር ወልድ በየመንደሩ ተመላልሶ ተአምራት ያደረገባቸውን መንደሮች መውቀስ ጀመረ። ምን እያለ? ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ አለና ኮምፔር ያደረገው በአንቺ እየተደረገ ያለው ድንቅና ተአምራት በሶዶም በገሞራ በሶዶም ተደርጎላቸው ቢሆን ኖሮ፣ ይሄ ተሰጥቷቸው ቢሆን ኖሮ፣ ይሄ መገለጥ ተሰጥቷቸው ቢሆን ኖሮ ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበር አለ። ታዲያ ለምንድነው እንደዛ በጣም ንስሐ ያልገቡት? ይሄን የሚያክል አልተሰጣቸውማ። እነሱ የተሰጣቸው ከዚህ ጋር ሲመጣጠን ኢምንት ናት። በትንሽዬ መገለጥ ነው እምቢ ያሉት። ከዛ እና እግዚአብሔር አሁን በእነሱም ላይ የሚፈርደውና በኮራዚ በቤተልሔም እና ኢየሱስ ተመላልሶ ተአምራት ባረገባቸውና
ኢየሱስን እምቢ አይተው እምቢ አንቀበልም ያሉትንና እነኛን እኩል ነው የሚዳኘው ወደፊት። ሁለቱም ይጠፋሉ። ባይዘወይ ሁለቱም ገሃነም ነው፣ ሁለቱም ፍርድ ነው። አፈራረዱ እንዴት ነው? እውነት እላችኋለሁ ይላል በፍርድ ቀን ለነርሱ ከናንተ ጋር ሳነጻጽረው ለነርሱ በፍርድ ቀን ይቀልላቸዋል። እንዴ ማይ ፍሬንድስ መጽሐፍ ቅዱስ እናንብብ እንጂ ይቀልላቸዋል። ምን ማለት ነው ይቀልላቸዋል? it's like there is of course ገሃነም ነው፣ of course መጥፋት ነው። ቀለል ያለ ነው ከዚህኛው ጋር ሲነጻጸር። የነዚህ ከባድ ነው። የእግዚአብሔር ልጅ የረገጠ እኮ ነው። የእግዚአብሔር ልጅ እግዚአብሔር አማኑኤል ራሱ በመካከላቸው ተመላልሶ እውሩን እያበራው ሽባውን እየተረተረ ሕይወት እኔ ነኝ እያለ አላዛርን ከሞት አስነስቶ የዘላለም ሕይወት እኔ ነኝ እያለ ኖ ያለውና በተፈጥሮና በእንትን እግዚአብሔር የገለጠለት እንዴት አንድ አይነት ዳኝነት አንድ አይደለም። ቦታው አንድ ሊሆን ይችላል። ዳኝነት ግን ምን ይመስላል ካላችሁ አላውቀውም፣ ዝርዝሩ የለኝም። ቀለል ያለ ገሃነም ማለት ምን ማለት ነው? I don't know ቀለል ያለ እንደሆነ ግን አይ ነው። ከበድ ያለ አለ፣ ቀለል ያለ አለ። እንትኑ አንድ ሆኖ ጠፍቷል እኮ ሰዎቹ ምንም እኮ ጠፍቷል፣ ግን አለ። መዳንስ አይን ዝም ብላችሁ አስቡበት። የዘላለም ሕይወት ነው። በቃ ከፍርድ አምልጧል፣ ሰውየው አምልጧል። in what sense? ከእግዚአብሔር ጋር ሆኗል። መንግስተ ሰማያት በቃ የኛው ነው። መንግስተ ሰማያት የነርሱ ናትና እና ከበድ ያለ ክብርና ቀለል ያለ አዳዳን ያለ ይመስለኛል። ኦፕን ለእናንተ ምን ኢምፖዝ አላረግም። ሩጫውን ጨርሻለሁ። ሃይማኖቱን ጠብቄያለሁ። የጽድቅ አክሊል ተዘጋጅቶልኛል እያለ የተቀላ አለ። ዳን ስራውን ሲያዩ ተዘዘት እኔ ይሄንን ሰውዬና ደግሞ ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ላይ ያለ ብራዘር አለ። አንደኛ ቆሮንቶስ 3 ላይ አገልጋይ ነው። ደግሞ አገልጋይ ነው። በእንጨት ሳር አገዳ ነው የሰራው። እንጨት ሳር አገዳ ማለት እሳት የማያልፍ ማለት ነው። በወርቅ በብር በከበረ ድንጋይ ሳይሆን በእንጨት በሳር ባገዳ ነው የሰራው። ቱ ኦፕሽንስ አለው፣ ወርቅ፣ ብር፣ የከበረ ድንጋይ። this is Christ solid። እሱ ግን በቃ ዝም ብሎ አይ ቲንክ እያጫጫሰ የኖረ ሰውዬ ነው። በእንጨት በሳር ባገዳ ድኗል ይሄ ሰውዬ። ጳውሎስም ድኗል ነው የሚለው። ድኗል ግን ያዳዳኑ አይነት የምትመኘው አይነት አይደለም። ይሄን ሰውዬ ልምሰል የምትለው አይደለም። እኔ የሁለተኛ ጢሞቴዎስ ምዕራፍ 4ቱን ሰውዬ ልምሰል የሚል መንፈስ አለኝ። እኔ ሩጫውን ጨርሻለሁ ማለት እሱን ነው መምሰል የምፈልገው። የዚህኛው በጣም የከበረ ይመስላል። የዚህኛውስ ይሄ እኮ ኦልሞስት ይላል ጳውሎስ የሚገልጥበት ኤክስፕሬሽን እንደው ነፍሱ በጌታ ዘንድ ትደናል፣ ግን እንደው በእሳት አልፎ እንደማምለጥ ነገር። እነኚህ ሁለቱ እኩል የሚመኩ ይመስላችኋል? እነኚህ ሁለቱ እኩል የሚከብሩ ይመስላችኋል? ይሄ ሁለቱ አሁን የሁለቱ ደስታ አይ ዶንት ኖ መመዘኑ አይቀርም። በጣም የምትከብሩበት፣ በጣም የምትደሰቱበት፣ በጣም ወደ ኋላ ተመለሳችሁ በጣም ሪግሬት የማታረጉበት፣ በእግዚአብሔር ፊት ለዘላለም በከበረ ህይወት የምትኖሩበት የህይወት አይነት አለ። ግን ድኖ ደግሞ ተመዝኖ የሥራ ዋጋ ተሰጥቶ ማምለጥ አለ። እኔ ሰውዬ እንደውም ከገሃነም አምልጧል። ለእናንተ ኤክስፕሬሽን እንዲመች ነው ይሄ። በጣም ግን ነገር አይመስለኝም። አለ ሌቭል ማይ ፍሬንድስ there are degrees of judgments there are degrees የምንቀበለው በእግዚአብሔር ፊት። ይሄን እንግዲህ በቃ ማለት ይሄ በቃ this is a serious strict doctrine ምናምን ብለን የምንወስደው ነገር አይደለም። you can think about it። እኔ I believe this በምንድን ነው የሚመዘነው? በቃ በእግዚአብሔር ፊት እንሆንና እያንዳንዳችን በእግዚአብሔር ፊት ቆመን
መልስ እንሰጣለን፣ እንመዘናለን። የተመዘነ ህይወት ነው እግዚአብሔር የሚቀበለው ነው። ናው አሁን ማቴዎስ 25ን ስለምታውቁት ልንገራችሁ ጥቂት። አሁን ማቴዎስ 25 ጻድቃንና ኃጥአን ከሁለት ተከፍለው ነው። ጻድቃንና ኃጥአን ከሁለት ተከፍለው ንጉሱ ምን ይላቸዋል? ለምሳሌ ፍየሎቹን መጀመሪያ ጻድቃንን በጎቹን ተመልከቱ። ቁጥር 34 እናንተ የአባቴ ቡሩካን ኑ። መጀመሪያ ብለስድ ናቸው እነኚህ ሰዎች። እናንተ የአባቴ ቡሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላቸዋል። ናው መንግስታቸው መቼ ነው የተጀመረው? አይገርምም? አሁን ስለዚህ የእነኚህ ሰዎች መዳን እኮ ኤፌሶን 1 ላይ ጳውሎስ የሚለው ነው። ዓለም ሳይፈጠር በፊት በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን። ስራ ሳንሰራ በፊት መረጠን። ዓለም ሳይፈጠር በፊት መረጠን። ዓለም ሳይፈጠር በፊት ቦታችንን አዘጋጀው። ዓለም ሳይፈጠር በፊት የራሱ አረገ። ይሄን በጣም አምናለሁ እኔ። ዓለም ሳይፈጠር በፊት የራሱ አረገ። የእነኚህ ሰዎች ደስትኒ ዓለም ሳይፈጠር በፊት በእነሱ ስራ ላይ ተመስርቶ ሳይሆን በራሱ ስራ ላይ ተመስርቶ ሰጣቸው። የቆየ ነው ማለት የተራበ ያበሉ ቀን የተዘጋጀላቸው አይደለም። ሊስን ወገኖች እንዴ think about it። እነኚህ በስራቸው የጸደቁ ሰዎች አይደሉም። እንዴት? የተዘጋጀላቸው ስፍራ ገና ለተራበ ሳያበሉ ነው። ኑና የተዘጋጀ በነገራችን ላይ ወገኖች ይሄ በስራ የጸደቁ ሰዎች እንዳልሆነ የምታውቁት ኑና የስራችሁ ውጤት የሆነውን ጽድቅ ተቀበሉ አላላችሁ። ኑና የተዘጋጀላችሁ። ያዘጋጀው ማን ነው? እግዚአብሔር ያዘጋጀውን መዳን ነው የወረሱት። የተዘጋጀ ነው። የተዘጋጀው ደግሞ ስራ መስራት የጀመሩ ቀን ሳይሆን ጥንት የተዘጋጀ ነው። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጣችኋልና። እና ጻድቃንም መቼ ነው እንደዚህ ያደረግነው ምናምን ሲሉ አይ ጌታ አግኝተን እውነት እላችኋለሁ ከሁሉ ለሚያንሱ ከነዚህ ወንድሞቼ ለአንዱ ስታረጉ ሆኗል። ተመልከቱ ወገኖች፣ እነኚህ ሰዎች ስራ ሲሰሩ የጸደቁ አይደሉም፣ ስለ ጸደቁ የሰሩ ናቸው። ለምን? መዳንማ የተዘጋጀላቸው ጥንት ነው። መዳን የተዘጋጀላቸው ጥንት ነው። እግዚአብሔር ነው ያዘጋጀው። ዓለም ሳይፈጠር ነው ያዘጋጀው። እሺ ወገኖቼ አሁን ላቆያችሁ ነው እንግዲህ ይቅርታ አድርጉልኝ። ውረሱ ማለት ራሱ ምንድን ነው? ዓለም ሳይፈጠር በፊት የተዘጋጀላችሁን ይህንን መዳን ውረሱ ሲል መውረስ እኮ በቃ አንድ ሰውዬ መሞት ብቻ ነው የሚያስፈልገው። መውረስ እኮ በስራ አይደለም። በስራማ ደሞዝ ነው። ለምሳሌ የአባታችሁን ሀብት በደሞዝ አትወስዱም፣ ሰርታችሁ አይሰጧችሁም። አባታችሁ በጣም ባለጠጋ ሰው ቢሆን አባቴን ሀብት እኮ ወረስኩ ስትሉ እኔ ኢምፕሬሽኔ እንዴት ባለጠጋ አባት ነው ያለው ነው እንጂ እንዴት ትጉ ሰራተኛ ነው አልልም። መውረስ በራሱ በቃ ዜሮ ያስገባል ሰውየውን። መውረስ እኮ ዜሮ ያስገባል። ውረሱ እኮ ዜሮ ያስገባል። እንጀራ ስላበራ አይደለም የወረሰው። ይሄን እስረኛ ስለጠየቀ አይደለም የጸደቀው። አይደለም። ይሄ እግዚአብሔር ያዘጋጀው መዳን ነው። መንግስቱን ውረሱ ነው እንጂ መንግስቱን ግዙ አይደለም። እንዲህ ይሄን በጣም ግልጽ ይሁንላችሁ ወገኖች። ይሄ ግልጽ ሳይሆንላችሁ እንዳትሄዱ፣ በጣም አደገኛ ነው። እነኚህ ሰዎች እስረኛ ሲጠይቁ፣ የተራበ ሲያበሉ፣ የተራቆተ ሲያለብሱ አይደለም በቃ እንኩ እንግዲያውስ አይደለም። ውረሱ this is given መንግስቱ ግን ስለወረሱ ጻድቃን ስለወረሱ ስለጸደቁ በእግዚአብሔር ፊት ያረጉትና ሪኮግኒሽን ያገኘ ነው። እግዚአብሔር ምሕረት ስናረግ ሪኮግናይዝ ያረጋል። የተዘጋጀላቸውን መዳን ነው የወረሱት። ግን የተዘጋጀላቸውን መዳን የወረሱ ደግሞ በተግባር ሲመዘኑ በተግባር ተመዝኖ ተመን ተሰጥቶ ሪኮግናይዝድ ሲሆን ነው የምታዩት። የኃጥአንም ልክ እንደዛው። ኃጥአንም ለዲያብሎስ ወደ ተዘጋጀው ነው የሚገቡት። ታስሬ ያልጠየቃችሁኝም፣ ታርዤ ያላለበሳችሁኝም፣ እንትኖኛ ታመም ያልጠየቃችሁ ምናምን ይላቸዋል። ግን ይሄንን ያላረጉበት ምክንያት ስላልዳኑ ነው። ስላልዳኑ አላረጉትም። ከወንድሞቹ ለአንዱ አላረጉትም። እና ወንድሞቹ እነማን ናቸው የሚለውን በዚሁ አይ ቲንክ በመልስላቸው በጣም ጥሩ ነው። ወንድሞቼ የሚላቸው አሁን በቀደሙ ኢንተርፕሬቴሽን ይቅርታ፣ ወንድሞቼ የሚላቸው የእስራኤልን ሕዝብ ነው ብለው የሚያምኑ ኢንተርፕሪተርስ አሉ። አይመስለኝም።
አይመስለኝም። ወንድሞቼ ጌታ ኢየሱስ ብዙ ጊዜ ግልጥ አድርጎታል። ወንድሞቼ ማለት አጠገባችን ያሉ ወንድሞችና እህቶች ማለት ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 48 ለምሳሌ ትዝ ይላችሁ እንደሆነ ይፈልጉሃል እናትህና ወንድሞች ይፈልጉሃል በተባለ ጊዜ ጌታ ኢየሱስ ምን አለ? ማቴዎስ 12:48 ሪዲፋይን እኮ አደረገው። እርሱ ግን መልሶ እናቴ ማን ናት? ወንድሞቼ እነማን ናቸው አለው። እነማን ናቸው ወንድሞቹ? እጆቹንም ወደ ደቀ መዛሙርቱ ዘርግቶ እንዲህ አለ፣ እነሆ እናቴና ወንድሞቼ እነዚህ ናቸው አለ። ደቀ መዛሙርቱ ማለት ነው። በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው አለ። እርሱ ወንድሜ ነው፣ እርሱ እህቴ ነው፣ እርሱ እናቴ ናት አለ። ሶ ሪዴፊኒሽን ኢዝ ክርስቶስን ያመኑ ደቀ መዛሙርት ናቸው ወንድሞቹ። በዚያን ጊዜ ለምሳሌ ማቴዎስ 28:10 ላይ በዚያን ጊዜ ኢየሱስ እንዲህ አላቸው ይላል ከትንሣኤ በኋላ፣ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ አላቸው። ወንድሞቼ እነማን ናቸው? ያመኑ። እንግዲያውስ ምን እያደረግን እንድንጠብቀው ነው እግዚአብሔር የጠራን? እያደረግን እንድንጠብቀው እግዚአብሔር የጠራን ለወንድሞቹ። ለእኔ እንዳረጋችሁት ይቆጠራል። እኔ ኢየሱስን ባገኘው ምን አደረግለታለሁ የምትሉ ሰዎች ይሄው አጠገቡ ላለን ወንድሞቻችንና እህቶቻችን ምሕረትን በማድረግ የተራበውን በማብላት የታረዘውን በማልበስ የታሰረውን በመጠየቅ ለሌላቸው በማካፈል እንዴት እንጠብቀው? ይሄው እያመለክ ነው። በምን በኩል እናምልከው? ምሕረት በመስጠት። ምሕረት ምንድናት? ለሚያስፈልገው፣ ልብስ ለሚያስፈልገው፣ ምግብ ለሚያስፈልገው፣ መጠየቅ ለሚያስፈልገው ለሚያስፈልገው በማድረግ እንዲያው ምሕረት እያረጋችሁ እግዚአብሔር ያገኛችሁ ወገኖቼ። this is mercy። ቅዱስ ጳውሎስም በገላትያ ምዕራፍ 6 ቁጥር 10 ጊዜያችንን ለመጠቀም እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናደርግ። መልካም ማድረግ እርስ በርስ mercy have mercy now ይሄን ዕብራውያን 12 እና 13 ስታነቡ ግልጽ ይሆንላችኋል። ያምልኳችን አንዱ አካል ይሄ ነው። እግዚአብሔርን እናምልከው። ዕብራውያን 12:28 ላይ ሲጨርስ አምላካችን የሚያጠፋ እሳት ነውና እንግዲህ በፍርሃትና በመንቀጥቀጥ እናምልከው ይልና ቀጥሎ ወዲያው 13:1 ላይ አካፍሉ፣ እስረኞችን ጠይቁ እናንተ እንደታሰረ ሆናችሁ። እሺ እግዚአብሔርን የምናመልከው እስረኞችን በመጠየቅ የታረዙትን በማልበስ በሽተኞችን በመጠየቅ በስራ ነው የምናመልከው። እግዚአብሔር የሚመለከው በዝማሬ ነው። እግዚአብሔር የሚመለከው በጸሎት ነው። እግዚአብሔር የሚመለከው እዚህ በምናረጋቸው ነገሮች ነው። ግን እግዚአብሔር የሚመለከው ምሕረት በማድረግ ነው፣ ምሕረት በመስጠት ነው። በሱ እግዚአብሔር ይመለካል። እንዴት አድርጎ? ለዛ ሰው ስታረጉለት። አሁን ኢየሱስ አይገርም? ለዛ ሰው ስታረግለት የዛን ቀን ለኔ እያረከው ነበር። ይሄ እኮ this is worship, this is called worship ወገኖች። እንደ ቀንበር አድርጋችሁ አትወሰዱት። this is the way we worship God። ለሰውየው ስናረገው እየተቀበለ ነው። ይሄ ምን ይባላል? አምልኮ። እስረኛውን ሄደን ስንጠይቀው እየጠየቅነው ነው ኢየሱስን። ይሄ ምን ይባላል? አምልኮ። it's an opportunity። እንግዲያውስ በነገ ብርሃን መኖር ማለት this is the main point። በነገ ብርሃን መኖር ማለት ምሕረትን እያረጉ አጠገባችን ላሉ ምሕረትን እየሰጡ ለሚያስፈልገው ሰው ምሕረትን እየሰጡ መኖር፣ እየተካፈሉ መኖር ነው። እግዚአብሔር ይሄንን ህይወት ይስጣቸው ወገኖች። ኢሳይያስ 58 ስታነቡ ጾምን ከንቱ ያረጋል አለማካፈል፣ ቀንበርን አለመስበር ጾምን ከንቱ ያረጋል። ትጾማላችሁ ግን በከንቱ ነው የምትጾሙት ይላል እግዚአብሔር። ከከንቱ አምልኮ ይጠብቃችሁ፣ ከከንቱ ጾም፣ ከከንቱ ጸሎት ይጠብቃችሁ። አጠገባችን ያሉ ሰዎችን ሪኮግናይዝ እንድናረግ፣ እንድናውቃቸው፣ ብለስ እንድናረጋቸው፣ እንድናካፍላቸው፣ ሜርሲ እንድናረግላቸው እግዚአብሔር ጠርቶናል ነው። አንድ ጥያቄ በውስጣችሁ እንዳለ አውቃለሁ። እሷን መልሼ ጨርሳለሁ። አረማሙሻ ኬት አግኝተን እናርግ። ይሄን ልብስ ለማን ነው የምንሰጠው? አሁን አሜሪካ ታርዣ ልብሳችሁኛልና ጠቅላላ ሰው ሁሉ ቁም ሳጥኑ ሙሉ አይደል እንዴ? የት ሄጄ ልጠይቅ? አሁን እዚህ ጠቅላላ የታሰረ የለ በስደት አሁን ሆስፒታል እንኳን ሳይኖር አይቀርም። I don't think this is just talking about physical። አካላዊው አንድ መገለጫ ነው እንጂ እኮ ስንት የተራቆቱ ሰዎች እኮ መሀላችን አሉ። ስፒሪቹዋሊ የተራቆቱ የሚያወራቸው ያጡ፣ እስር ቤት ውስጥ ያሉ፣ መንፈሳዊ እስር ቤት ውስጥ ያሉ፣ የሚያወራቸው ያጡ፣ እኛን የማይመስሉ ለነሱ መስጠት ማለት እኮ ነው። እኛን የማይመስሉ እንደኛ የማይደሰቱ በብዙ ድካም ውስጥ ያሉ ቤተክርስቲያን ኢቭን እርስ በርስ እንተዋወቃለን ወይ እኮ አምኖት ሹር አጠገባችን ያሉ ሰዎች እርስ በርስ እንተዋወቃ አምኖት ሹር በጣም ብዙ የታረዙ ሰዎች መሀላችን አሉ። አካላዊ ልብስ ለብሰዋል፣ ውስጣቸው ግን ተራቁቷል። እና እንዳይነግሩን ደግሞ ችግሩ እኛ ምሕረት ሳይሆን የምናደርግላቸው እንፈርድባቸዋለን። እኛ እኮ እንደ ፈሪሳውያን እየሆንን ነው ወገኖች። ቢጤ ለቢጤው ነገር ነን። ሰው መጥቶ መራቆቱንም ሊያሳየን አይችልም። መጀመሪያ እኮ ለማልበስ መራቆቱን ማየት አለብን። ማን ነው መራቆቱን የሚያሳየው? አሁን ቸርች ውስጥ
ይሄ ችግር አለብኝ ብላችሁ ማውራት ትችላላችሁ። ኤቭሪዋን ጀጅመንታል ነው። እኛን የማይመስሉ ስታይላቸው እኛን ያልመሰለ ውስጣቸው ችግር ውስጥ ያለ የታሰሩ ማንም የማያወራቸው የፀጉር ስታይላቸው እኛን የማይመስል አለባበሳቸው እኛን የማይመስል አሁን ዘው ብሎ ቢገባ ይሄ ቤት ለሱ ይሆናል? ምሕረት ይሰጣል? ይሄ ቤት ምሕረት ይሰጣል? አሁን እያገላበጠው ፀጉሩን ምናምን መቶ ቁጭ ቢል ኢየሱስ ክርስቶስ ነው ወይስ ወርዘር ኢየሱስ ቢሆንስ? ኢየሱስ ቢሆንስ? ሲሪየስሊ ጌታ ኢየሱስ እኮ የማንጠብቀውን መስሎ ነው የሚመጣው። የኃጢአተኞች ወዳጅ ነው፣ ምሕረት ሰጪ ነው። ከነሱ ጋር ሲበላ ነው የተገኘው። የክርስቶስ ልብ ማለት እኮ እኛን ለማይመስሉ መራራት ማለት ነው። እኛን እነሱን ማውራት፣ እነሱን ማቀፍ፣ እነሱን መጨበጥ፣ እነሱን ማገልገል። አሁን እኮ ቤተክርስቲያን የያዘችው ዘይቤ ጠራ በልና ና ነው። ኢየሱስ ደግሞ ናና እጠራለሁ ነው። ሰው ሳይጠራ መምጣት ይችላል ወይ? ሳይጠራ መቀመጥ ይችላል ወይ? ሳይጠራ ከኛ ጋር መዘመር ይችላል? ሳንጸየፈው አብሮን ማምለክ ይችላል ወይ? ምሕረት መስጠት እንችላለን ወይ? ኢየሱስን ማሳየት እንችላለን ወይ? እግዚአብሔር እየማሩ ከሚያገኛቸው መካከል ያርጋችሁ። በነገ ብርሃን መኖር ምን ማለት ነው? ቀኒቱና ሰዓቲቱን አታውቁምና እንግዲህ ነቃ በሉ። በነገ ብርሃን መኖር ምን ማለት ነው? እየሰራችሁ እየተጋችሁ እያገለገላችሁ ያገኛችሁ ከወሬና ከእንቅልፍ ውጡ። በነገ ብርሃን መኖር ማለት ምን ማለት ነው? የተራቆቱ የታረዙ የታሰሩ በሆነ መንገድ ያሉ ሰዎችን በምሕረት እያቀፉ መመላለስ። ልክ መብራት ሲበራ እንደዚህ ቢያገኘን እግዚአብሔር። ስለ መብራት መጥፋት ብዙ አወራውባችሁ፣ ግን አንዳንድ ጊዜ ድሮ መብራት ሲጠፋ ከወንድምና እህቶቻችሁ ጋር ስትላፉና ስትታገሉና ስትደባደቡ ትዝ ይላችኋል። ማን እያጠፋ እንደሆነ ለማወቅ ራሱ በጣም ያስቸግራል። እሱ ነው ለወላጅ ራሱ ጭንቅ ነው። ማን አንተ ረፍ ነው አይደለም፣ እሱ ነው ትራሱን የወረወረው አይደለም። እና አንዳንድ ጊዜ አጋጥሟቸው ያውቅ እንደሆነ ትራሱን እንደዚህ እንደያዝን መብራት ይመጣል። መብራት ሲመጣ ምን ይዛችሁ ያገኛችሁ ይሆን? አሁን እኮ እኛ እናውቅም የሰውን ሁሉ ህይወት። በጨለማ የተሰወረው ግን ወደ ብርሃን ይገለጣል። እና ምን እያረግን ያገኘን ይሆን? እየተደባደብን እየተዋቀጥን እያማን እያወራን እንትን እያረግን ያገኘን ይሆን? ወይስ እያገለገልን ምሕረቱን እያካፈልን መርሲ እየሰጠን ከሚያገኛቸው መካከል እግዚአብሔር ያርጋችሁ። ጦር መሳሪያ ይዛችሁ ሳይሆን ፍቅር እየሰጣችሁ እግዚአብሔር ያገኛችሁ። እንጸልይ። አጭር ጸሎት፣ ያው ያሰብኩትን ያህል ጊዜ ለጸሎት ማስተረፍ ባንችልም አጭር ጸሎት ጸልያለሁ። አንገቶቻችንን ዝቅ አድርገን በረጋ መንፈስ እንጸልይ። ሲተጉ ከሚያገኛቸው መካከል አድርገኝ ብላችሁ ጸልዩ ወገኖቼ። ነቅተው ከሚያገኛቸው መካከል፣ እንቅልፍ ብሏቸው ከተኙት ሳይሆን ነቅተው ከሚያገኛቸው መካከል አድርገን እግዚአብሔር ሆይ የጥበብና የመገለጥን መንፈስ እግዚአብሔር ይስጠን። እየተደነቅን ነቅተን እንድንጠብቀው የጥበብና የመገለጥን መንፈስ እንዲያፈስልን፣ ምሕረት ሰጪዎች እንዲያረገን፣ መርሲ እንድንሰጥ፣ በጸጋ እንደዳነ ሰው እንድንመላለስ፣ ፍቅር እንደተቀበለ ሰው እንድንመላለስ እንጸልያለን። አዳዲስ እንግዶች ምናልባት ካላችሁ በመካከላችን ዛሬ እንጠራችኋለን ወደዚህ መዳን እንድትመጡ። እኛስ እንደዚህ ያለውን መዳን ቸል ብንለው ከፍርድ እንዴት እናመልጣለን ይላል ቅዱስ መጽሐፍ። እና የሚያድናችሁ ኢየሱስ ክርስቶስ ነው። አሁን እኛ ሃይማኖት እየነገርናችሁ ሳይሆን ወይ ሃይማኖት እንድትቀይሩ ሳይሆን፣ ግን መዳኛው መንገድ ክርስቶስ ነው። እግዚአብሔር ይወዳችኋል። እግዚአብሔር ስለሚወዳችሁ ወደ ራሱ ይጠራችኋልና እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ፣ እኔ ምን አረጋችኋለሁ ይላል፣ አሳርፋችኋለሁ ስለሚል እኔ ይህንን እረፍት እፈልጋለሁ፣ አዲስ ሰው ነኝ፣ ክርስቶስን ማመን እፈልጋለሁ፣ ከፍርድ ማምለጥ እፈልጋለሁ የምትሉ ካላችሁ እጆቻችሁን ካሳያችሁኝ በኋላ ጸልይላችኋለሁ። እኔ አዲስ ሰው ነኝ፣ ጸሎት እፈልጋለሁ፣ ወደ ክርስቶስ መምጣት እፈልጋለሁ የምትሉ አላችሁ። በራሴን ለማጽደቅ አልሞክርም፣ እሱ ነው የሚያጸድቀኝ፣ የእርሱ ያዘጋጀውን ጽድቅ እቀበላለሁ የምትሉ እጆቻችሁን ከፍ አድርጉ። አላችሁ እንደዚህ አይነት ሰዎች? ምንም ሳትፈሩ ማለት ነው። እጆቻችሁን ብድግ አድርጉ፣ እንጸልይላችኋለን። በኋላ አዲስ ነኝ እኔ ጸሎት እፈልጋለሁ የምትሉ ካላችሁ እጆቻችሁን ካነሳችሁ እንጸልይላችኋለን። አላችሁ እንደዚህ አይነት ምንም ሳትፈሩ ምናልባት ካላችሁ እጆቻችሁን ካነሳችሁ እንድንጸልይላችሁ፣ እንዲሁ እንዳትወጡ የመዳን ሰዓት አሁን ነው ስለሚል ቅዱስ መጽሐፍ እንድትቀበሉ ጌታን ምናልባት ካላችሁ
ይሄ አሮጌውን ልብስ አውልቄ አዲሱን ልብስ ክርስቶስን እለብሳለሁ የምትሉ በማንኛውም ጊዜ እጆቻችሁን ካነሳችሁ እንጸልይላችኋለን። ሌሎቻችን እንጸልይና እንጨርሳለን። እግዚአብሔር ለአንድ ሁለት ነገሮች ይጸልይና ከዛ በኋላ ወንድማችን ፓስተር ዳንኤል መጥቶ ይጸልይልናል። እኔ በልቤ ውስጥ ያለው የጸሎት ሸክም እግዚአብሔር ያከበረውን መዳን እንድናከብረው አይናችን እንዲከፈት ነው። ነቅተን እንድንይዘው ከተሰላቸ ህይወት እንድንወጣ ከእንቅልፍ ህይወት እንድንወጣ እግዚአብሔር በጣም ያከበረውን ፕራይስ ታጉ ትልቅ የሆነውን የክርስቶስ ደም የሆነውን ይህንን መዳን በጣም አክብረን እንድንይዘው በእግዚአብሔር ፊት እሱን መጸለይ እፈልጋለሁ። ጸሎት ያስፈልገኛል የምንል እንደሚመቻችሁ መጸለይ ትችላላችሁ። ግን መቆም ከፈለጋችሁ ቆመን በእግዚአብሔር ፊት እኔ ጸጋ እፈልጋለሁ፣ ይሄንን ክብር፣ ይሄንን ኃይል፣ ይሄንን የመዳን ቫልዩ አይቼ ሲመለስ እየተጋሁ፣ ሲመለስ ምረት እያረኩ፣ ሲመለስ እያገለገልኩ፣ ሲመለስ ነቅቼ እንዲያገኘኝ እፈልጋለሁ የምንል ቆመን እጆቻችንን በእግዚአብሔር ፊት ዘርግተን የመጨረሻውን ጸሎት እንጸልያለን። ወንድሞቼና እህቶቼ በቃ በክርስቶስ ኢየሱስ በስሙ የተጠበቀን እንድንሆን ያጸደቀን አምላክ ያቆመናል። ወገኖቼ እስከ መጨረሻ ሊያጸናን የሚችል አምላክ አለ። እስከ መጨረሻ ሊያጸናን የሚችል አምላክ አለ። ብቃታችን ከኛ አይደለም፣ ብቃታችን ከራሱ ከእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ነገር ግን ደግሞ መሰጠትን ይጠይቃልና ጌታዬ ስትመለስ ስተጋ፣ ስትመለስ ሳገለግል፣ ስትመለስ ነቅቼ፣ ስትመለስ ምረት እያረኩ፣ ምረት እየሰጠው፣ ፍቅርን እየሰጠው እንድታገኘኝ እፈልጋለሁ የምትሉ እስቲ አንድ ሁለት ደቂቃ ልስጣችሁና ድምጻችሁን አውጥታችሁ ጸልዩ። እግዚአብሔር አምላኬ በቃ this is what I want ተራ ቦታ ላይ እንዳልገኝ ብላችሁ ጸልዩ። ተራ ቦታ ላይ ያልሰጠኸኝን ስራ ይዤ እንዳልገኝ፣ ያልሰጠኸኝን ሪስፖንሲቢሊቲ፣ ያልሰጠኸኝን ህይወት ይዤ እንዳልገኝ አንቃኝ። ቸልተኞችን አንቃን፣ ያንቀላፋነውን አንቃን። አቤቱ ለሞት እንዳንተኛ፣ ለጨለማው እንዳንተኛ፣ ለጨካኙ አውሬ ተኝተን እንዳያገኘን ሙሽሪትህን አንቃ ጌታ ሆይ፣ ሙሽሪትህን አንቃ። ሙሽሪትህን አዘጋጅ። ሙሽሪትህን ከጨለማ አውጣ። ሙሽሪትህን የምትወስዳትን ራስህ አዘጋጃት፣ ራስህ አንቃት፣ ራስህ እጠባት፣ ራስህ አቁማት። ወገኖቼ ዘመን በቀረበ ቁጥር፣ ወደ ዘመኑ በተጠጋን ቁጥር እግዚአብሔር የሚፈልገው ሙሽሪት አምራ እንድትገኝ ነው። ልክ ወደ ሰርግ በተጠጋን ቁጥር ሙሽሪት አምራ ውበቷ ተጠብቆ እጮኛ እንደሚያገኛት አሳምር ቤትህን ጌታ ሆይ፣ አሳምር ቤትህን ጌታ ኢየሱስ ሆይ። አቤቱ በጥላቻ አይሆን፣ በርኩሰት አይሆን፣ በቅናት በሐሜት አይሆን፣ በወሬ አይሆን፣ በትጋት አግኘን ጌታ ሆይ። ምረት እየማርን አግኘን ጌታ ሆይ። ነቅተን አግኘን ጌታ ኢየሱስ ሆይ። የእግዚአብሔር ፍርሃት ያግኘን ጌታ ሆይ። የእግዚአብሔር ፍርሃት፣ የቅድስና ጉልበት፣ ላንተ የመኖር ጉልበት ያግኘን ጌታ ሆይ። እጆቻችንን ያዝ ጌታ ኢየሱስ ሆይ። ወደ ተራራው ሳበን፣ ኃይልን ስጠን ጌታ ሆይ። የምንኖርበት ኃይል ይለቀቅልን። ምረት የምንሰጥበት ኃይል ይለቀቅልን። ሰዎችን የምንወድበት ኃይል ይለቀቅልን። ጸጋ የምንሰጥበት ኃይል ይለቀቅልን። በሥራ የምንቆምበት ኃይል ይለቀቅልን። አመጣጥህ ድንገት መሆኑን አውቀን በነቃ ሕይወት እንድንኖር እርዳን። አመጣጥህ ለመቆጣጠር እንደሆነ አውቀን በሰጠህን ጸጋ አትርፈን እንድናገኝ እርዳን። አመጣጥህ ለዳኝነት እንደሆነ ለፍርድ እንደሆነ አውቀን አንተን በሚያከብር አንተን በሚያመልክ ሥራ የምንገለጥበት ዘመን ላይ እንድታገኘን እንጸልያለን። አቤቱ መንፈስህን ስጠን። አቤቱ ኃይል ስጠን። አቤቱ ጉልበት ስጠን። ያችን የኢየሱስን ሕይወት ስጠን። አባቶቻችን የኖሩላትን ያችን ሕይወት ስጠን።
ዛሬን በዛሬ ብቻ ከሚኖሩት ሰዎች እንዳንሆን፣ ዛሬን ስለ ዛሬ ብቻ፣ ዛሬን ይህን ህይወት ለማሸነፍ ብቻ፣ ኑሮን ለማሸነፍ ብቻ ከዚህ አውጣ ህዝብህን ጌታ ሆይ። ኑሮን ለማሸነፍ ብቻ ሳይሆን በፊትህ የከበረን ህይወት እንድንኖር ጌታ ሆይ፣ በፊትህ የከበረን ህይወት፣ በፊትህ የምትቀበለውን ህይወት እንድንኖር ለእያንዳንዳችን ጸጋ ስጠን። እናመሰግንሃለን፣ እናከብረሃለን። ዳኒ መጣና የመጨረሻ ጸሎት ቡራኬ አድርጎልን እንጨርሳለን፣ እንጸልያለን።